ለምሳሌ ከተሰቀለበት ምክንያት አንዱ ምንድን ነበረ? እንዴ ከተሰቀለበት ምክንያት ራሱን ከእግዚአብሔር ጋር በማስተካከሉ አይደል? እሱ አላስተካከለም። እና ማን ያስተካከለ? አይሁድ ምን ብሎ ነው የሰቀለው? ምን ብሎ ነው የሰቀለው? አይሁዶችማ እብድ ብለው ቢሰቅሉት እና እብድ ነው ልትል ነው? ምን ብለው ነው የሰቀሉት ነው ፖይንት። ስለዚህ አሁን ማስረጃ የአይሁዶች ሐሳብ ከሆነ ኢየሱስ እብድ ነው ብለን እንስቀው። አስተምሮ የሚያሳየው የክርስቶስ አስተምሮ ትምህርቱ የለም የትም ቦታ ላይ አላስተማርም። አሁን አንተ የሰዎችን መረዳት ነው ማስረጃ አድርገህ ያመጣው። የሰዎችን መረዳት ማስረጃ አድርገህ ራሱን ተናግሯል። እኔም የአይሁዶችን መረዳት ላምጣልሽ። ኢየሱስ እብድ ነው ማምጣት ስላለ ግን ኢየሱስ ክርስቶስ ምን አልከኝ? ኢየሱስ እብድ ነው ብሎ የተናገሩበትን ቦታ ሰብስቤ እነግራለሁ። አለ እንደዛ ሚል። እሺ ለምን አትቀበልም? ግን ኢየሱስ ክርስቶስን የሰቀሉት የአይሁዶችን ሐሳብ ላይ ለምን ትነግረኛለህ? በክርስቶስ ትምህርት የማይኖር አምላክ የለውም ነው የሚለው እንጂ በአይሁዶች ትምህርት የማይኖር አምላክ የለውም አይደለም። የአይሁዶችን መረዳት ካመጣ ነው እኔ አያገባኝም። እና የማን መረዳት እንዳመጣልን የኢየሱስ ክርስቶስን ነገርኩ። ከዛም ባሻገር ደግሞ ሐዋርያቱ የነበራቸውን ኮሚትመንት ላሳይ ወሰድኩ። በእነሱም አላምንም ማለት ነው። እሺ እኔ አላልኩም። እኔ እስካሁን ምንም የጠቀስከው ነገር የለም። አላምንም የሚል ቃል ራሱ እኔ አልቀበልም የሚል ቃል አልወጣኝም። ስትሮማን ፋራሲ ያተናገር መዋሸትም ኃጢአት ነው ሲጀምር። የሚዋሹ ሰዎች መንግስተ ሰማያት አይገቡም እኔ አላልኩም። ለምሳሌ አልቀበልም ያልኩበት ንግግር የለም እስካሁን ድረስ። ስለዚህ አሁን ኢየሱስ ላይ ለቀውጣ ነው ያልኩት። ኢየሱስ ላይ እጅን አንሳ የለበትም። ኢየሱስ እጅን ወረድ ታደርጋለህ። ከዛ አሁን ወደ ምትላቸው ሰዎች እንሂድ። ስለዚህ አሁን ኢየሱስ ክርስቶስ ማለት ተቋርጣል። እኔ ነኝ ኔትወርክ ነው ያቋረጠ። ተቋርጫለሁ መሰለኝ። እኔ ተቋረጥኩት አንተ ተቋርጥ። ተቋርጫለሁ መሰለኝ። እኔ ነኝ አሉ ነው። ተቋረጥኩ መሰለኝ። ኮኔክሽን ይሰማል? ኦኬ አለክ አለኝ እኔ አንተ አለክ። አሁን መጥቶ ኢንተርኔት ተቋርጦብኝ ይቅርታ። ቀይ በርቶብሃል አንተ። አሁን መጥቶልኛል። እኔ መጥቷል። ያንተ ቀይ በርቷል። አንድ ናት፣ እሷም ቀይ ናት። እንደዛ ነገር ነው። እስቲ እሺ አሁን ይሰማል? አሁን በቃ ስለዚህ እንደተባባል ነው በመጽሐፍ ቅዱስ እንዳልኩም እንዳሳየውኩም ኢየሱስ ክርስቶስን አምላክነት የሚያሳዩ ብዙ ጥቅሶች አሉ። ከዛ ውስጥ ሜንሽን አድርጌልሃለሁ። ግን አንድ ጥያቄ ልጠይቅህ ደግሞ ብዙ ጥያቄ ስለጠየቅኝ እኔ ምንም የጠየቅኩህም ነገር የለም። እኔ ደግሞ አሁን አንተ አሁን እንደዚህ ጠቅለህ ተናገራል። እኔም ጠቅልዬ ላውራሽ ሁለት እሺ። እኔ ቅድም እንደዘረዘርኩላችሁ እኛ የምንከተለው ቁርአን እሺ፣ ከቁርአን ሳይድ መምጣት እንችላለን። ግልጽ ጉዳይ ነው። ኢየሱስ እንዳላስተማረ ቁርአን ይናገራል። የትንሣኤ ቀን ላይ አላህ በፍጹም እውቀቱ ወደፊት ኢየሱስ አላስተማርኩም ብሎ እንደሚናገር ነግሮናል። የኛውን አርጊመንት ግን ወገናችን ሪፊት ማድረግ አልቻለም። ኢየሱስ ያስተማረበት ክፍል ማቅረብ አልቻለም። መጽሐፉ ራሱ አብን ምንድን ነው ያለው? ይህ የምወደው ልጄ ነው እርሱን ስሙት ያለው። ምን አልከኝ? አቅርቤልሃለሁ ነው እኔ ገተኛ ደስማ ዮሐንስ ወንጌል ምዕራፍ 8 ቁጥር 56ን አንስቷል። በቀጥታ ማምጣት አልቻለም። እሱ ደግሞ አባታቸው አብርሃም ቀኒና ለማየት ሐሴት አደረገ አየም ደስ ነው። ክርስቲያን ኮሜንተሮችን አቅርቤያለሁ። በተስፋ ባይ ዘ አይ ኦፍ ፌዝ በእምነት አይሁን ተገናኝተው ነበር የሚል ኮሜንተሪ አሳየኝ። የክርስቲያን የኔን ሐሳብ ብቻ ሳይሆን ሊቃውንቶችን አቅርቤያለሁ። ጭራሽ ደግሞ የዕብራውያን ምዕራፍ 11 ቁጥር 13 ላይ እነዚህ ሁሉ አምነው ሞቱ ነው ያለው እና ሄኖክ እና አብርሃም አምነው ይሞት እንጂ ኢየሱስን እንዳላገኙት ግልጽ ጉዳይ ነው። ስለዚህ በተስፋ ቃል ደረጃ እንዳለ ነው። ስለዚህ ምንም የሚባል መረጃ አልቀረም። ስለዚህ ሌላ የለም ነው አሁን እያልከኝ ያለው። ኦብጀክቲቭሊ መረጃ የለም እያልከኝ አንተን ኮንክሉዥን ሰጠካል። ኮንክሉዥን ልስጥ ስላልከኝ እሺ በቃ ወደ ቀጣዩ
ምንድነው አንተ ደግሞ እንትን ማለት ይሰማል አይደል? ይሰማል። እኔ ይሰማኛል። እሺ እኔ ልጠይቅህ የምፈልገው የመጀመሪያው ጥያቄ ምንድነው? መጀመሪያ ልጅቷ ይጠይቀችዋል አይደል? የመለስኩልህ ሐዋርያት ስራ ላይ 11 የመለስኩልህ ክርስቲያን ተብለው የተጠሩትን ማለት ነው። ላይክ ሙስሊም ከመሐመድ በፊት እንደነበረ ምን ማስረጃ አለ? በጣም ኢዚ ጥያቄ ነው። ሁሌ የምትጠይቁት ነው። ትመልስልኝ ትችላለህ? ክርስቶስ ሙስሊም ነው ትላላችሁ ለምሳሌ። ስለዚህ ሙስሊም ከመሐመድ በፊት እንደነበረ ምን ማረጋገጫ አለ? እስላም ከነብዩ ሰለላሁ ዐለይሂ ወሰለም የሚጀምረው ከነብዩ መሐመድ የሚጀምረው የሚልም እንዴት ያንን ሐሳብ አንግበህ እንደዚህ አይነት ጥያቄ እንጠይቅ። እንደዛ ብለን እኮ እኛ ምንም ከመነሻው ከዚህ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው የሚል ነው ሐሳብ። ስለዚህ እንደዛ ከሆነ የመጽሐፍቶችና የግርተ መለኮት ወይም ደግሞ መለኮታዊ መጽሐፍት በተለያየ ሰዓት መምጣት የሃይማኖትን ማስጀመርን ያሳያል ብለህ ካሰብክ ችግር ውስጥ ልገባ ነው። ምክንያቱም መዝሙረ ዳዊት አሁን አንድ ላይ ገጠማችሁት መጽሐፉን እንጂ የመዝሙረ ዳዊት ለብቻው ነው፣ ለነቢያት የተሰጠ መጽሐፍ ለብቻው ነው፣ ወንጌል ሰብክ ዘንድ ቀብቶኛል ኢየሱስ ለብቻው ወንጌል ሊሰብከው የተገነጣጠለ። ስለዚህ የመጽሐፍትን መገነጣጠል አዳዲስ ሃይማኖት ነው ብለህ ልትተረጉም አትችልም። ያ ደግሞ ቀደምት ያሉ መጽሐፍቶች ተበረዘዋል፣ ነገር ግን መጽሐፍቶች አሉ። ቁርአን ደግሞ የመጨረሻው መጽሐፍ ነው ብለን ይመጣል። የኔ ጥያቄ ምንድን ነው? እስልምና ከመሐመድ በፊት እንደነበረ ማስረጃ አለ እኮ ነው የኔ ጥያቄ። ለምሳሌ የቂጣ በዓል የምንለው ከክርስቶስ በፊት እንደነበረ ማስረጃ አለ። ምክንያቱም ተጽፎ ቁጭ ብሏል አይደል? የተለያዩ ነገሮች ተጽፎ ተቀምጠዋል። እስልምና የሚለው ግን ወይም ሙስሊም የምንለው ነገር ከመሐመድ በፊት እንደነበረና በጣም ላይክ አሁን ለምሳሌ ክርስቶስ ራሱ ሙስሊም ነው ብላችሁ እስከምትናገሩ ድረስ የሚያስችል ማስረጃ አላችሁ ወይ? ይሄን በማስረጃ ደግፈህ ብታስረዳኝ በጣም ደስ ይለኛል። ምክንያቱም አሁን እኮ ያነሳው ምንም እኔ ልመልስልህ እኮ ነው። መልስልኝ። ሱራ አን-ኢምራን ምዕራፍ 3 ቁጥር 102 ላይ አምላካችን አለ ያ አዩለዚነ አመኑ ተቁላህ ሐቀ ቱቃቲ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። ሙስሊም ሳትሆኑ እንዳትሞቱ ብሎ ሙስሊም ማለት መጀመሪያ የቃሉን መጀመሪያ ስያሜ የመጣው አምላካችን አላህ በግልጽ እንደዛ ብሎ ጠርቶናል ከመነሻው ማለት ነው። ሲቀጥል ሙስሊም የሚለው ቃል አስለመ ከሚል ቃል የመጣው ወይም ደግሞ ታዘዘ ማለት ነው። ከቷል መታዘዝን ያመለክታል። ስለዚህ ታዛዥ ማለት ነው። ገብቷል? መታዘዝን ያሳያል። ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 131 ላይ አምላካችን አላህ ሲናገር ለአብርሃም ሲናገር ለዓለማቱ ጌታ ታዘዝ ባለው ጊዜ ቃል አስለምቱ ለረቢል ዓለሚን ለዓለማት ጌታ ታዘዝኩኝ አለ። እዚህ ጋር አስለምቱ ነው የሚለው። አስለመ የሚለውን ቃል ስራው ቃል ይመጣል። ስለዚህ መታዘዝ ማለት ነው። ስለዚህ ነቢያቶች በአጠቃላይ የተሰጣቸው ትእዛዝ በአጠቃላይ ታዛዦች ናቸው ነው። ገብቶሃል? ታዲያ አንድ አካል ሙስሊም ተብሎ የሚጠራው መቼ ነው ሲባል ቀደምት ነቢያት ሲያምን በአምላክ አንድ አምላክ መሆኑን ዶክትሪኑን በትክክል ጠብቆ ሲቆይ እና በመጨረሻው ነብይ ሲያም ሙስሊም ይባላል። ስለዚህ ሙስሊም ነው ኢየሱስ ምንለው በምክንያት ኢየሱስ አንዱን አምላክ ያስተማረው ለአንዱ አምላክ ለአብርሃም ለነ ይስሐቅ አምላክ ያመልክም ነበር፣ ይታዘዝም ነበር። ስለዚህ ታዛዥ ነበር ነው። እናንተ ግን ታዛዥ አይደላችሁ። በምን? በሁለት ሪዝን ቁርአን በግልጽ ይናገራል። ያ አህል ኪታቢ እናንተ የመጽሐፉ ባለቤቶች ሆይ ላተግሉ ፊዲንኩ ይላል። በሃይማኖታችሁ ወሰን አትለፉ። እናንተ መጀመሪያ እኮ ኖርማሉ ግራውንድ ሃይማኖት ላይ ያላችሁ ማለት እንደ ሂንዱይዝም አይደላችሁ። እዛ ላይ ያላችሁ ግን ኢየሱስ ላይ ኤክስትሪም ገንጥላችሁ አልፋችኋል። ገብቶሃል? ልክ አሁን ለየት ባለ ኢየሱስ የሆነ ከአንድ ስቴፕ ከፍ አለ። አይሁዶች ቀነሱት። መሲሁ ገና አልመጣም የነሱ። እናንተ አይ መሲሁ መጥቷል፣ ነገር ግን መሲሁ አምላክ ነው የሚል ሐሳቦች ገብታችኋል። ስለዚህ እናንተ ስታችኋል። ለትክክል ለአንዱ አምላክ የሚታዘዝና ለምሳሌ ብዙ ጊዜ የሙስሊም እንትኖች ምንድነው ዳዋ የሚያደርጉ ሰዎች ከሚያቀርቧቸው ክሌሞች ላይ ከሚገርሙኝ ውስጥ ላይክ ሁሉም ነቢያት እኛ ጋር አሉ የሚል እንትን አለና ላይክ ኢየሱስ ክርስቶስን ሚድል ላይ ያስቀምጠናል። ይሄ በፍጹም ጀስት ውሃ የሚያነሳ ወይም ውሃ የሚቋጠር ክርክር አይደለም ወይም ሐሳብ አይደለም። ባይ ዲፎልት ማንኛውም አካል የሚገባው ቦታ ነው መቀመጥ ያለበት ነው። አንድ ስቴፕ ቀንሰናል ከፋ ስላልክ ነው።
የሚገባው ቦታ መቀመጥ አንተ ነህ እኮ የሚገባው ቦታ ያልሰጠው። እሱ እኮ አሁን በግልጽ አንተ ነህ ያልሰጠው። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እኔ ከራሴ አንዳች ላደርግ አይቻለኝም እያለ ወደ ሰማይ ሰቀልኩ አንተ አይደል እንዴ? አምላክ አለኝ እያለ ወደ ሰማይ ሰቀልኩ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 የምትወዱኝ ስትሆኑ ከኔ አብ ይበልጣል እያለ ይበልጠኛል እያለ ተሰቅለዋል። አምላክ አለኝ እያለ ተሰቅለዋል። ነብይ መልእክተኛ ነኝ እያለ ተሰቅለዋል። መልእክተኛ ከላኪው አይበልጥም እያለ ወስደህ ታስተካክለዋል። ማን ነው እየሰተ ያለው? እሺ እንደነገርኩ ነው። የኢየሱስ ክርስቶስን ሁለት ባህሪ ማወቅ አለብን። በሱ ነው የምናምነው። እሱም ፕሪንሲፕል ባህሪ እኮ ነው አሁን ያላመጣው። አምኛለሁ። ሰብአዊ ባህሪ እኮ እንዳለ ግልጽ ጉዳይ ራሱ ተናግሯል። ያኛውን ባህሪ ግን በክርክር መጽሐፍ ቅዱስን ተመልሰን እየገባ ነው። ለምሳሌ ትንቢተ ኢሳይያስ ላይ ያለውን የመጽሐፍ ቅዱስ ቃል አንብቤያለሁ ብለኛል። ላይክ የተገረፈ የሚሰቀል እንደሚመጣ ነግረኛል። እሱ ስለማን ነው የሚያወራው? ስለ ኢየሱስ አይደለም የሚያወራው። መጀመሪያ እና ስለማን ነው የሚያወራው? አንተ ነው ያመጣው ነገር። እሺ ስለማን ነው የሚያወራው? ይሄ እኮ እንትን ነው። እኔ ስለ ኢየሱስ ክርስቶስ ነው ነው ፋላሲ አይደለም። ፋላሲ ነው ይሄ። አሁን ልንገርህ ፋላሲ ምን አላውቅም አንተ ምን እንደተማርክ፣ ግን ጀስት ፋላሲ ፍሬሽማን እያለን የምንወስደው ኮርስ ነው። ፋላሲ በማለት ሳይሆን ፊሎሶፊ ላይ አለ፣ ሙግት ነው። ፊሎሶፊ ላይ አለ። ከዛ ከፊሎሶፊ ያኛው ተቆርጦ እንደ ፍሬሽማን የሚሰጠው እዛ ላይ ወስቻለሁ። ዋን ፓርት ነው ፋላሲ በማለት ሳይሆን ነው ሙግት ያስተውና ፋላሲ ኮሚት ማድረግ የለም። ቆይ አታቆጣኝ። ፋላሲ ሙግት ስትዋይማ ፋላሲ ኮሚት ማድረግ የለም። ሁሌ መጠቀም ያለብህ ጠራ ያለ ሙግት እንዲሆን ነው። እሱ ነው። ግን አሁን ኮሚት ፋላሲ ማድረግ ምን? ቆይ አንድ ዳዛር ምን አይነት ፋላሲ ኮሚት እንዳደረክ ልንገር። ያሁኑ ጥያቄ ነው። የቅያስ ነው ጠይቅ። ምን አልክ? አሁን የሆኑ ሁለት ሰዎች እየተጓዙ የሆነ ሰውዬ ይሄኛው ቤት የኔ ነው አለ። አይ ያንተ አይደለም አለ። ያኛው የኔ ነው ያለው አካል ማስረጃ ማቅረብ አለበት። እሺ አንተ የማን ነው? ስለዚህ ያ ሰውዬ መንገድ ላይ ያሉ ቤቶችን በአጠቃላይ ሰነድ አምጥቶ ማሳየት አለበት ግዴታ። የዚህኛው ልጅ አይደለም ለማለት የማን እንደሆነ ካልነገርከኝ በቃ የኔ ነው። እንደዛ እኮ ነው ያልክ ያለው ኢሳይያስ 53 የማን እንደሆነ ካልነገርከኝ በቃ ለኢየሱስ ነው። የኢየሱስ ክርስቶስ ነው ለኢየሱስ ነው ስለ ክርስቶስ ነው ነው ባፍ አይደለም በማስረጃ ነው። ትንቢት ነው። ስለ ትንቢት ታውቃለህ ብዬ አስባለሁ። ትንቢቱ ለኢሳይያስ ነው ካልክ ቆይ አንድ ጊዜ አሁን አንድ ክሊር ለኢሳይያስ ራስ ነው ማስረጃ መታመጣው። እኔን አትጠይቀኝም። ገብቷል? የማን እሺ ለማን ነው? 2 ሲደመር 2 98 አይደለም ሲል እሺ ስንት ነው? አንተ ካልነገርከኝ 98 ይሆናል። እንደዚህ አይነት ትልቅ ተፋልሶ እዛ አሁን አንተ ኢሳይያስ 53 ጠቅሰሃል። ራስህ በርደን ኦፍ ፕሩፍ አንተ ላይ ነው። ለኢየሱስ ነው። እኔን አታግዝም፣ አትጠይቅ። ለማን እንደሆነ ግን አውቀዋለሁ። የወንጌላት የመጨረሻ ክፍል ላይ ያንን ቃል 53 ላይ ያለውን ቃል በቃል ሲሆን አይተናል፣ አንብበነዋል አይደል? ምን ለምሳሌ ሰው ቆሰለ ከተባለ ኢየሱስ ነው የምትለኝ? ቆሰለ ብቻ አይደለም ስለ በደላችን እኮ አሁን እኮ እንደዛ እኮ ነው። የት አለ አሁን እዛ ላይ ግዴታ አንስተህ ይሄ ለኢየሱስ ነው ብለህ ማስረጃ ማምጣት አለብን። እዛ ቦታ ላይ ስቲል አምላክ መሆኑን አይናገርም ራሱ። ስለ አምላክነት ራሱ አወራም ክፍሉ ጠቅላላ ማለት ነው። ለምን እንዳመጣው አላውቅም። ስለ አምላክነቱ ያወራም ነው። እኔ ያመጣሁልህ ለምን እንደሆነ አውቃለሁ አይደል? ከአዲስ ኪዳን ከብሉይ ኪዳን እያረክ ላይክ ኢየሱስ ክርስቶስ ከመፈጠሩ በፊት የሚለውን በአንተ ወይ ለማስረዳት ስትፈልግ በዛ በኩል ስለሄድክ እኔም በዚህ በኩል ኢየሱስ ክርስቶስ አምላክነትና እናንተ የማትቀበሉትን መሰቀሉን መሞቱንና በሶስተኛው ቀን መነሳቱን ችግር የለውም። አሁን ቆይ ብራዘር የማትቀበሉትን ነው ማለት ነው። አሁን እኮ እያወራን ስለ ስቅለት ከሆነ ስለ ስቅለት እያወራን አይደለም፣ ስለ ኢየሱስ ምንነትና ማንነት እያወራን። ኢሳይያስ 53 ስለ ኢየሱስ አምላክ ነው ብሎ ያሳያል ቃል በኃይለ ቃል ነገር የትኛው ቃል አምላክ መሆኑን ያሳያል የሚለው ነው። ስለ ስቅለት ካወራን ያ ዲፈረንት ቶፒክ ነው። እሺ ስለዚህ አሁን እንደገና አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ራሱ ዮሐንስ የጻፈውን ላንብብል። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ይላል። ይሄን የጻፈው ራሱ ዮሐንስ ወንጌልን የጻፈው ዮሐንስ ነው። ገብቷል? ስለዚህ ኢየሱስ ክርስቶስ አምላክነት አይናገርም። አሁን አንተ ያነበብክልኝ ትርጉም ነው እንጂ
የዮሐንስ መልእክት ጸሐፊ እንደዛ ብሎ አልተናገረም። እሺ ምን ሰራ? ያው አንተ እንግሊዝኛ ስለምችል ወደዛ እንሄዳለን። ምክንያቱም አሁን እዚህ ጋር አማርኛው ላይ እኔ እኮ አንተም ጥቅስ በነገራችን ላይ ብዙ ጊዜ ስላነበብኩት ችግር የለውም። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ ይላል። ኢየሱስ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ የሆነውን እንድናውቃለን። እውነተኛ በሆነው በእርሱ አለናል። ስለዚህ ኢየሱስ እውነተኛ የሆነውን ሊያስረዳን ነው። እውነተኛ በሆነው በእርሱ አለናል። በልጁ በኢየሱስ አለን ነው። አሁን አማርኛውን እንጃ እዚህ ጋር ተቆራርጧል አማርኛው። አሁን አሜሪካን የፈለግከውን ላሳየህ፣ ለራሴ የሰራሁት ጽሑፍ ላይ ላሳየህ። ከፈለክ ደግሞ ከተጠራጠርከኝ ደግሞ እንትኑን ከፍተን ማየት እንችላለን። ወደ ቦታው ሄደን ማለት አሁን እዚህ ላይ እኔ አሁን የነገርከኝ ጽሑፍ ላይ እዚህ ጋር ድሮ የጻፍኩት አሁን አሜሪካን ስታንዳርድ ባይብል ላይ ማየት ይችላል። we know that the son of god is coming እንደመጣ እናውቃለን። has given us an understanding መርዳት ሰጠን that we may know him that is true እውነተኛ ሆነ እናውቅ ዘንድ and we are in him that is true እውነተኛ በሆነ አለናል even in his son Jesus Christ በልጁ ማለት ነው። እዚህ ጋር መርዳት ያለብን እውነተኛ የተባለው ሌላ ነው፣ ልጁ ሌላ ነው። ከዛ this is the true God and eternal life ይህ አለ ወይም እርሱ እውነተኛ አምላክና የዘላለም ሕይወት ነው። አሁን ጥያቄው ምንድነው? እርሱ የሚለው እውነተኛ የሆነውን ነው የሚያሳየው ወይስ ወልድን ነው የሚያሳየው? ጥያቄ እውነተኛ በሆነ ሐሳብ እውነተኛ በሆነው በልጁ አለን ነው አይደል የሚለው? እርሱ ራሱ ይሄኛው ክራይስት ማለት ነው። አይ አማርኛውን አልጠቀምም። ይኸው እሺ አላሳይክ። ይኸው እዚህ ጋር ተመልከት። አማርኛውም እንደሚልና ይኸው እንግሊዝኛ ግሪኩ ላይ መሄድም ይችላል። ይኸው እንግሊዝኛ በአንጻሪነት አስቀምጫለሁ። ይኸው አማርኛውም እንደሚል ተመልከት። እውነተኛ በሆነው በእርሱ አለን አለ። እሺ ከዛ በልጁም በኢየሱስ አለን። አሁን አይልም እዚህ ጋር አሁን በልጁም በኢየሱስ አለን የሚለው የለም። አማርኛው ላይ አንብበልኝ እስቲ። በልጁም በኢየሱስ አለን እርሱም ልጁ ኢየሱስ ክርስቶስ ነው ይላል። ምንድነው? ይሄን አይደለም እዚህ ላይ አይደለም። አንተ ላይ እያፈታ ሄድሽ። አማርኛውን እያነበብክልኝ ነህ አንተ። እሺ የእግዚአብሔር ልጅ አንተ ጋር ያለውን እግዚአብሔር ልጅ እንደመጣ እውነተኛም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነ በእርሱ አለን እርሱም ልጁ ኢየሱስ ክርስቶስ ነው። ማን እውነተኛው? እዚህ ጋር በልጁም አለን አይልም። አይተሃል? እውነተኛ በሆነው አለን ካለ በኋላ በልጁም በኢየሱስ አለን የሚለው ጠፍቷል። እውነተኛ የሆነው ማን ነው? ኢየሱስ ክርስቶስ ነው። አብ ነው። አሁን ለዛ ነው እኮ ግሪኩን ከፍቼ ላሳይክ። እንግሊዘኛዎቹ አልካዱም። አማርኛዎቹ ከየት እንዳመጡ ጠይቃቸው። አሁን ግሪኩም እንግሊዘኛውም ላይ አይተሃል? እንግሊዘኛ አስመጡት። ለዛ ነው that is we may know him that is true እውነተኛ በሆነው አለን and we are in him that is true even in his son Jesus Christ አይታ በልጁም አለን NIVም ላይ ካየ who is true by being in his son Jesus Christ በልጁም አለን። ይሄው ኪንግ ጄምስ ቨርሽን ላይ ማየት ይችላል። we are in him that is true even in his son Jesus Christ በልጁም አለን። ሁሉም ሶስቱም ትራንስሌት ግሪኩንም ፈልጋለሁ ካልኩ ይወስዳለሁ። አማርኛ ላይ ግን የለም። ለኔ ደግሞ አውዱን ለመፍታት ያስቸግረኛል። አማርኛው ላይ ቆርጠው ከቀነሱ ማለት ነው። እነዚህ ትራንስሌሽኖች ናቸው አልከተልም ካልክ ግሪኩ ላይ ደግሞ ለውሰድ ካሁን ወይ አዲስ ኪዳን የተጻፈው በግሪክ ነው። ስለዚህ ያ አይደለም በአማርኛ ከጎን አለው፣ እንግሊዝኛ ከጎን አለው። ግሪኩን አያይዘህ ስለምትመለከተው መኖሩን በልጁም አለን የሚለው እዛ ላይ መኖሩና አማርኛ ላይ ብቻ ለምን እንደቀነሱት ራስህ ካመጣበት ጠይቃቸዋል። ግን ይሄኛው እኔ ማሳየው ግን ዮሐንስ ተናገረ የሚለውን እያወራን እስከሆነ ድረስ ዮሐንስ ደግሞ በዛ መልኩ ሳይሆን ምዕራፍ 5 ቁጥር 20 ላይ አንተ ባልከው መልኩ ሳይሆን በልጁም አለን ብሎ አውዱን በጠበቀ መልኩ ነው ያወራው። ስለዛ ግሪክ ቴክስት እሺ እኔ ደግሞ እንግሊዝኛውን ላንብብልህ። በእንግሊዝኛው ሞግተኛው በእንግሊዝኛው ተፍታተን ነው። ግን አማርኛው ላይ ማለት ነው ገብቶኛል። አማርኛው ላይ ምን መጀመሪያ በልጁም ምንድነው ማምነው? ምንድነው በልጁም አለን የሚለው በልጁም አለን የሚለው የለም እንዴ? እሱ እዚህ ጋር ይኸው ግሪኩን ከፈትክ። ይኸው በእንግሊዝኛ ተስነው አልከኝና አይታል። ይሄ ግሪኩ ነው። ይኸው we know that አለ። ይኸው we know that አለ እናውቃለን። ናው አለ አሁን ዘ ሰን ኦፍ ጋድ የእግዚአብሔር ልጅ መጣ። ከዛ በኋላ has given us an understanding አለ። ይኸው እያንዳንዱ ፓራል ሆኖ ነው። እሺ we may know him እስኪ ኮንተንቱን አስረዳኝ። ኤሌመንቱን አስረዳኝ። ምን ሊል እንደፈለገ አንተ የገባ ቆይ መጀመሪያ እዚህ ጋር እንመልከታ። አይታል እሺ በልጁም አለን ከኋላ in the son እዚህ ጋር በልጁም አለን ይላል። ይኸው እዚህ ከጠራ ይኸው በልጁም አለን ይላል። ይኸው በልጁም አለን ይላል። አንተ ጋር አማርኛ እና ታዲያ ስለዚህ ግሪኩ ላይ አለ። እሱ ለኔ ለውጥ ይፈጥራል። አውዱ እንዳትረዳ ለምን ያስቀሩት መሰለህ? ሲጀመር ያስቀሩት እኮ አንተ ባልከው መልኩ እንድትረዳ ነው ያስቀሩት። አንተ በምታነብኝ መልኩ ነው የምትረዳው። ይታርጋል። ምንድነው የሚለው? በልጁ አለን አይደል የሚለው? ላይክ
እውነተኛ በሆነው በልጁም አለ ነው። ሁለት ፐርሰን እንዳለ እንስማማለን። መጀመሪያ በልጁ አለን ነው የሚለው መጽሐፍ ቅዱስ ላይ እንደምታየው ማለት ነው። አሁን የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ የሆነውን እናውቅ ዘንድ አለ። እውነተኛ በሆነው በእርሱ አለናል፣ እውነተኛ በሆነ አለናል፣ በልጁም አለን ይላል። ስለዚህ እውነተኛ የሆነው ሌላ ነው፣ ልጁ የተባለው ሌላ ነው። እውነተኛ በሆነው የሚለው በልጁም ካለ እኮ የማን ልጅ እውነተኛ የሆነ ነው። እውነተኛ የተባለው ሌላ ነው፣ ልጁ የተባለው ሌላ ነው። ይሄን ዳርሳ ስለ ሁለት ፐርሰን እንደሚያወራ መካካድ የለብንም። ያው we are in him that is true ካለ በኋላ even in his son Jesus Christ አለ። በልጁም አለን። ሂስ የሚለው እውነተኛ የሆነው ነው፣ ተኩቶ ይገባው ፕሮናውን ካወቅ ያታቃለ ቢያ ተስፋ አድርጋለሁ እዚህ ጋር ማለት። ስለዚህ ሁለት ፐርሰን እንደሚያወራ እንስማማ። መጀመሪያ እዚህ ጋር እውነተኛ የተባለው ሌላ ነው፣ የእውነተኛው ልጅ ሌላ ነው። ኖ እውነተኛ የሚለው ክርስቶስ ራሱ ነው። ክርስቶስ እንዴ እንደዚህማ አንድ ሰው ቆይ ልንመጣ እኮ ነው ከላይ ጀምሮ እዚህ ጋር እኮ we know that the son of God ስለመጣ እንግሊዘኛውን አንብብልኝ። ይቅርታ የሚረብሽ ግብጽ ስለመጣ ነው። ይቅርታ። እሺ ስለዚህ እውነተኛ በሆነው በእርሱ አለን ይላል። እንግሊዘኛውን ጨረስን እኮ አማርኛውን አልስማማም ብዬ ጨረስን። አማርኛው ከግሪክ እንግሊዘኛውንም አነብልሃለሁ። በዚህ መጀመሪያ እንስማማ። አማርኛውን እሺ መጀመሪያ አሁን ወደ ኋላ ልመለሰኝ ነው። እሺ አሳየኝ። አማርኛው ላይ በልጁም አለን የሚለው አንተ አሁን አስተጋሪ ነው። ታውጪ ግሪኩ ጋር ወስጃ ሳይቼ አሁንም ታጥቦ ጭቃ ኮንክማ ልንስማማ አንችልም ብራዘር። አማርኛውን እንጨርስና እዛ ወደ እንግሊዘኛው እንሄዳለን። ግሪኩን እንደማላክ ነግሬያለሁ። እሱን አይደለም ፓራል አድርጌ እኮ ነው ያሳየው። አማርኛው ላይ ምንድነው የምንጨርሰው? በትክክል አልተተረጎመም አልኩኝ። አለቀ። አይ ምንድነው? ኖ በትክክል እኮ አሳየኝ። በቃ እኮ አሳየኝ። እኔ እኮ አይደለም አሁን የእንግሊዘኛ ተርጓሚዎችም ግሪኩም ላይ እኮ ግልጽ ጉዳይ ነው። እነሱ እኔ እኮ አይደለም አሁን መሳቅ ያለብህ በራስህ ነው መሳቅ ያለብህ። ምክንያቱም ግሪኩ ላይ ላይክ አሁን እኛ ትርጉም እያነበብን በእንግሊዘኛ ማሳያለሁ ግን አሳየኝ። አሁን እሱ ላይ ይቀጥል። እሱ ትክክል ነው። ደስ ያለን ተጠቅምና አንብብ። ሶስቱን እንኳን አቀረብኩልህ በእንግሊዘኛ። እሺ ግን መጀመሪያ አማርኛውን እንጨርሰው። በሱ እሺ አማርኛውን ለማንበብ ደግሞ አሳየኛ። ከግሪኩ ጋር አስማማልኝ። በልጁም አለን የሚለውን አሳየኝ። ይኸው ግሪኩ ላይ በልጁም አለን የሚለው አለ፣ አማርኛው ላይ በልጁም አለን የሚለው የለም። ምን ልታደርግ? እሺ የእግዚአብሔር ልጅ እንደመጣ እውነት የመስማት ችግር አለብህ? ምን አልከኝ? የማዳመጥ ችግር አለብህ እንዴ? ለምን አልክ? እያስረዳሁ እኮ ነው። አማርኛው ከግሪኩ ጋር ይጣረሳል፣ ከእንግሊዘኛውም ጋር ይጣረሳል። እሱን አይጣረስም። እሺ ግሪኩን አንብበኛ። ግሪክ አላውቅም። ለምሳሌ ከጎን እንግሊዘኛ አለው አይታይም እንዴ? ፓራላል እኮ ነው ሲጀምር። ለዛ እኮ ነው እንድንስማማ ያደረኩልህ። እሺ እንግሊዘኛውን ነው ላንብብልህ። እሺ እንግሊዘኛውን ከፍተን አንብብ። ኪንግ ጄምስ እሺ ኬጂቪ ይሄው ኬጂቪ የታለ? እሺ and we know that the son of God is come and has given us an understand that we may now him ቆይ አሁን ሙሉ እያነበብክ ሳይሆን እየተረጎምክ just አሁን we may we know that the son of God is come ሲል ምን እያለ እንደሆነ እየተረጎምክ ከዛ has given us an understand የእግዚአብሔር ልጅ እንደመጣ ነው። እሺ ቀጥል። እሺ and we know that the son of God is come የሚያስረዳው ክርስቶስ እንደመጣ ወይም የእግዚአብሔር ልጅ እንደመጣ ነው አይደል? የመጀመሪያው ቀጥታ እንግሊዘኛውን ብቻ ተርጉም። ያንተን ሐሳብ አትክተት። we know that the son of God is come የእግዚአብሔር ልጅ እንደመጣ እናውቃለን። and has given us an understand መረዳትን እንደሰጠን ይናገራል። እናውቃለን። ከዛ that we may know him that is true እውነተኛ መሆኑን እርሱን እንድናቅ ማለት ነው። and we in him that is true ቆይ አታብራራ። እዚህ ጋር that we may know him that is true እውነተኛ የሆነውን እናውቅ ዘንድ። አዎ እሺ ቀጥል። we are in him and we are in him ማን ነው እኮ that is true እውነተኛ የሆነውን። አዎ እውነተኛ የሆነው አለናል። even እዚህ ጋር ደስ ማውቀው ሳትሄድ እውነተኛ በሆነው አለናል። ስለዚህ እውነተኛ የተባለው ውስጥ አለን ብለህ ያዝ። ስለዚህ እውነተኛ የተባለው አካል ውስጥ አለን በል።
ቀጥል። ከዛ even in his son Jesus Christ በልጁም አለን አለ። አዎ ስለዚህ እውነተኛ የተባለ አሁን በልጁ የተባለው እውነተኛ ኢየሱስ ማለት እውነተኛ ለተባለው ልጁ ነው ማለት። ምክንያቱም እዚህ ጋር እውነተኛ በሆነው አለን ካለ በኋላ በልጁም አለን አለ። ለምሳሌ በአንተ አሁን በሮቤ አለው በልጁም አለው ካልኩኝ ሁለት አካል እንዳድረስ እዚህ ጋር 2% ሙሉ ብቻ ለማወቅ ነው። አሁን ለጊዜ ግን ሂ የሚለውን መያዝ አለብህ ወንድም። ሂ የሚለው ማንን ነው? በእርሱ ያለው ክርስቶስን ነው። በቃ እንግሊዝኛ ኮንሰፕት ነው ብራዘር። አሁን አንግባባም። በቃ እዚህ ጋር እየተናገረ እዚህ ጋር ለእኔ ልፍታለሽ አትሊስት በቃ እዚህ ኦዲየንስ ይመለከታል። and we know that the son of God is coming እግዚአብሔር ልጅ ነው ታና ቃልን has given us an understanding መረዳት እንደሰጠን እናውቃለን። መረዳት ሰጠን አለ that we may know him that is true እውነተኛ ነው እናውቅ ዘንድ and we are in him that is true እውነተኛ በሆነው አለን አለ። even አለ እንደው ማለት in his son በልጁ ሂስ የሚለው እውነተኛ የሆነው ተክቶ ነው ፕሮናውን in his son Jesus Christ በልጁ ማለት ነው። ስለዚህ እውነተኛ የተባለው ማን ነው የሚል ሁለት ማንነቶች መሆናቸውን ግልጽ ጉዳይ ነው። ገብቷል? ስለዚህ እውነተኛ የተባለው ማን ነው የሚለውን ካየክ እዚህ ጋር አሳጥሬ ያስቀምጡ። ዮሐንስ ወንጌል ምዕራፍ 7 ቁጥር 28 ላይ ኢየሱስ ሲያስተምር እኔ በራሴ አልመጣሁም ካለ በኋላ የላከኝ እውነተኛ ነው ያለ ይናገራል። ስለዚህ የላከውን አካል ነው ዮሐንስ 8:26 ላይ እኔም ከእርሱ የሰማሁትን ለዓለም እናገራለሁ ካለ በኋላ የላከኝ እውነተኛ ነው ያለ ነው። ስለዚህ እዚህ ጋር እውነተኛ የተባለው ሌላ ነው፣ በልጁም አለን የተባለው። ከዛ this is አሁን እኮ ገና ወሳኙ ሙግት ላይ እኮ አልገባንም። እኔ 2% መኖሩን ብቻ እንድታቅ ነው እያስረዳ ያለሁት። እኔ ገና ታካል ነው። ከዛ በኋላ ከዘጋ በኋላ this is the true God አለ። እርሱ this የሚለው እርሱ እውነተኛ አምላክና የዘላለም ሕይወት ነው። እዚህ ጋር አውቶስ የሚለው ኢየሱስን ነው የሚያመለክተው ወይስ መጀመሪያ ያለውን አብን ነው የሚያመለክተው የሚለው ላይ ጭቅጭቅ አለ ነው። ገና አላስረዳም። እሱ ላይ ነው ያለው ነው። ለምሳሌ ማን ተጨቃጨቀ የምትለኝ ላስረዳ ነው። ለምሳሌ ባርነስ ኮሜንተሪ ላይ ነች። ባርነስ ኮሜንተሪ እኔ የራሴን ሐሳብ ዝም ብዬ በነገርህ አታምነኝም። ስለ ባርነስ ኮሜንተሪ ላይ ካየክ የባርነስ ኮሜንተሪ ላይ ይሄው this is the true God የሚለው there has been much difference opinion regarding this important passage እዚህ ጋር በዚህ ክርክር አለበት ብሎ አስቀምጠው whether it refers to the Lord Jesus Christ ኢየሱስን ያሳያል or እዚህ ጋር መጨረሻ ላይ or referring to the God አምላክን ያሳያል ወይስ ኢየሱስን የሚያሳየው የሚለው ላይ much different እና ጭቅጭቅ አለ ነው። አውቶስ የሚለው ቃል ለመጀመሪያውም ለሁለቱም ልንጠቀም እንችላለን። እኔ ግን አውዱን ተከትዬ ለአብ ነው ብዬ ነው ማሳየው። ለአብ ብሎ የተረጎመ አለ ወይ ካልከኝ ላሳይ ይችላል ማስረጃ። ስለዚህ አጨቃጫቂ የሆነ ነገር አንተ ዝም ብለህ ለሊባ ግርግር ይመቻል እንደሚባለው እዚህ ለአንተ የተረጎሙ ሰዎች ለወልድ አደረጉት። ለወልድ ሆኜ እየሰማሁህ ነው። አልቀበልም። ለግርግር ሳይሆን ካልም ሆኜ እየሰማሁህ ነው አይደል? አልቀበልም። እሱን ብራዘር የአማርኛው ነው የማትቀበለው? እርሱ የሚለው አብን ነው። እርሱ ዚስ የሚለው አብን ነው የሚያሳይ። እኔ ደግሞ አምላክነቱን እንደሚያሳይ ነው ያመጣው። ስለዚህ ማንን እንደሆነ በግልጽ ታውቃለህ። የለም እሱማ ኖ እኔ አይደለም ያልኩት እኮ 2% እንደሚያሳይ አስረዳሁት። ቆይ አዳምጥ። 2% እንደሚያሳይ አስረዳሁት። ከዛ ደግሞ አውቶስ የሚለው እርሱ የሚለው ለአብ ይሁን ለወልድ እርግጠኛ መሆን እንደማይቻል ራሳቸው ሊቃውንቶች እንዳስቀመጡ ይኸው ባርነስ ኖት ኮሜንተሪ ያሳየው። እንደውም ሌላ ላሳይክ it is impossible የሚል ላሳይክ። ለምሳሌ እዛ ከስር ሌላ ኮሜንተሪ ደግሞ ከፍቼ ላሳይክ። ለምሳሌ እኔ የራሴን ሐሳብ እኮ እንትን እንዳለ ይኸው እዛ ከተመለከተ አውቶስ የሚለው እዚህ ጋር አውቶስ አለ። this is the true God እውነተኛ አምላክ የሚለው it is impossible to determine ለመለየት with certainty በፍጹምነት whether it አውቶስ refers to the father አብን ነው ወይስ ደግሞ ጂሰስ ክራይስት ነው የሚለውን መለየት አንችልም። ኢምፖሲብል ብሎ ያስቀምጠው በግራማር ደረጃ ኢምፖሲብል። ስለዚህ አንተ ግርግር ስለተፈጠረ ነው ወደ ኢየሱስ የጠመዘዝከው። እኔ ደግሞ ለኢየሱስ ሳይሆን ለአብ ነው። ከላይ ሲጀምር እውነተኛ በሆነው አለን እውነተኛ የሆነውን ዘን እናውቅ ዘንድ ልቦና ሰጠናል። ከዛ በልጁም አለን እያለ የሚያወራው የማን ልጅ? የእውነተኛ የሆነው። ስለዚህ እስከ መጨረሻ ሲያወራ ያለው ስለ እውነተኛ ነው። ከዛ እሱ እውነተኛ የሚለው አብን ነው የሚያሳየው አውድ ላይ። እንደ አጋጣሚ ሆኖ ያወቃቀርና ያጻጻፍ ነገር ተፈጠረና ጥምዝ ማድረግ አልችልም አልከፈለበት እውነተኛ በሆነ በልጁ የሚለውስ ማለት ስለዚህ ጀስት ክርክር ያለበት ጉዳይ ነው ብለን ትተነው እንለፍ ነው የምትለው አንተ? አለቃ እስቲ ማስረጃ አላመጣም። ለአብ ነው የሚያሳየው ነው። ለአብ ያሳያል የሚል አምጣ ብለህ ልትሞግተኝ ትችላለህ ከፈለክ። ለአብ ይሄ አውቶስ የሚለው አብን ነው የሚያሳየው። እውነተኛ በሆነው በልጁ የሚለው ስለ ክርስቶስ ዋዩ ላፍ እሺ ሶሪ እንደዛ ያልኩትማ ችግር የለውም። እሺ ለምሳሌ በሮቤ ልጅ አለ ብያለሁ ብናገር ስቲል ያንተን ስም ነው እየጠራው ያለው። ስቲል እያወራው ያለው ስላንተ ነው። ያንተን ነገሮችን እየጠራው ያለው በሮቤ ደብተር ብል በሮቤ ቤት ብል ስቲል ስላንተ ነው እያወራው ያለው እንጂ ስለ ቤቱ አይደለም። በሮቤ ቤት ብዬ ቤቱን ብትመዘዝብኝ አልስማማም። እንደዚህ እየተወራ ያለው እውነተኛ ስለሆነ ስለ ልጁ
እውነተኛ ስለተባለ ነው የተወራ ያለው። ስለዚህ እርሱ የሚለውን እዛው እውነተኛ በጀመረው አውድ ነው የምትፈታው እንጂ አጋጣሚ ተገኘ ብለህ ልጅ የሚለው ቃል አጠገቡ ስላለ በቃ ለልጅ ነው ብለህ ጥምዝዝ ልታደርግብኝ እንደዛ አልስማማም። ኮሜንተሪ ላሳይክ። እሺ አንተ እኔን ማስረጃውን ትጠይቀኝ ትችላለህ። አንዳንተ ለአብ ነው ብሎ የፈታለ ወይ ብለህ ልትጠይቀኝ ትችላለህ። እሱ ላምጣልህ። ለምሳሌ አሁን ብዙ ክርክር እንዳለበት ነገርኩህ። እኔ ብቻ ሳይሆን ሊቃውንቶችም ለማን ነው ለምንድን ነው የሚለው ላይ ኢምፖሲብል በሚል ያስቀምጡልን አሳየው። ከዛ ደግሞ እሺ እና አንተ ግሪክ አልችልም አልክ እኮ። አዎ አልችልም ማለት እኔም ደግሞ እኔም እችላለሁ ብዬ አልተናገርኩም። ያመጣሁት ምንድነው የሚችሉ ሰዎችን ኮሜንተሪን ያመጣሁት። ለምሳሌ ቆይ ላሳይክ። ስለዚህ የሚያውቅ ሰው ነው ሊቅ ነው የምንጠቅሰው ማናውቀው ጉዳይ ላይ አይደል? ስለዚህ ማናውቀው ጉዳይ ላይ ብዙ የተከራከር ነው ጀስት እኔማ አንተ የምትከራከረው የራስን ሀሳብ ነው። እኔ ግን አትሊስት ሊቅ እየጠቀስኩ ነው። እኔም እኮ ሰርች አድርጌ አምስቼ ነው እየተከራከርኩ ያሉት። አሁን ክፍሉ ለአብ ነው ብላ ዝም ብለህ አውዱ እየጠቀስከኝ ነው። እዚህ ጋር አሳይኬው ለአብ ነው። ለምሳሌ እዚህ ጋር ይኸው ቪንሴንት ነው ራሱ ክፍል ላይ ቪንሴንት ወርድ ስተዲ ነው የሚለው። ቪንሴንት ወርድ ስተዲ ይኸኛው በ18ኛው ክፍለ ዘመን ነበር ሊቅ ነው። ኒውቴስታመንት ኮሜንተሪ የሚጽፈው ትልቅ ስኮላር አሁን የዚህ ማርቲን ነው ስሙ። አሁን የዚህ ሰው የኮሜንተር ስለዚህ ለዮሐንስ ክፍል ሲያስረዳ ዘረዘረና ዚስ የሚለው ፓርት ላይ ሲደርስ ዚስ እርሱ የሚለው ይኸው ጋድ ዘ ፋዘር ነው እግዚአብሔር አብን የሚለው ከላይ እውነተኛ የተባለው አብን ነው አለና በታርሚኒያ ብዙዎቹን however it refers to the son ለኢየሱስም ይተረጉማሉ ብሎ ያስቀምጣል። ግን ይሄ አካል በግልጽ አውዱን ተከትሎ አምኗል አብን ነው ብሎ ያስቀምጣል። ሙስሊም አይደለም ይሄ እንግዲህ ክርስቲያን ሊቃውንቶችን እንጠቅስ። ስለዚህ አንተ አሁን ለሌባ ግርግር ይመቻል እንደሚባለው ነው እንደዚህ አይነት ነገር ማስረጃ ብለህ ትሰጠኝ አትችልም። አውዱን አመጣውልክ እንደዚህ ለሌባ ግርግር ይመቻል አይነት ማስረጃ አትሰጠኝ። ቻገራስ ተመችታኛለች። እሺ በዚህ ጉዳይ የተስማማን አይመስለኝም። ሰው ባልተስማማንበት ጉዳይ ላይ ብዙ ታይም መፍጀት የለብንም። ግን ይቀደም ይጠይቅህ የነበረው ጥያቄ የሆነ ቦታ ወጥቼ ልመጣ ነው። ይቅርታሽ በጣም ቆየኝ። የሆነ ነገር አለብኝ ትንሽ ተዘግቼ ተመልሼ እፈታለሁ። እሺ አመሰግናለሁ ስለ ትህትና ስለምናምን ስለ ውይይት የሆነ ነገር አርፍጃለሁ በጣም። እሺ በጣም ያው አመሰግናለሁ ስለ ውይይት። እሺ ዛህሩ መግባት ከፈለግሽ ግቢና እኔ ልውጣ። እሺ ሞይመን አለች። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ከሷ ጋር አውሩ ወይ ዛህራ እሱ ጋር ከፈለግሽ እኔ እወጣለሁ። እናውራ ከሚዘጋ ይሻላል። እሺ ስለምን ላይ ጥያቄ ኖሮት ነው? ሞዴሬተር ነሽ የምታደርጊው ነገር እንትን ያልሽ ምናምን ደስ እንዳልሽ። አዎ በጣም ብዙ ጥያቄዎች አሉ። መርሃባ ደስ ይላል። እኔ መርሃባ እሺ ደርሰናል። መዝገብ የምትፈልጉ ቴሌግራም ላይ አናግሩኝ ኢንሻአላህ አስገባቸዋል። اللهم امين الرحمن مسني ابو عبد الرحمن እሺ ረቤል ጥያቄ መቀጠል ይችላል ማለት እንችላለን። ቀደም የጠየኩትን ጥያቄ እሱን እንድትመልሽ ነው ሳይመልስልኝ ስለወጣ ኦኬ። እስልምና ከመሐመድ በፊት እንደነበረ ማስረጃዎችን ማቅረብ ትችላለህ ወይ ብዬ ጠይቄ ነበረ። አንቺ የምትመልሽልኝ ከሆነ መልሽ። በጣም ብዙ ማስረጃ ነው ያለን። ኦኬ አላህ Subhanahu Wa Ta'ala እሱ ላይ ገልጾልናል። ለምሳሌ Grande. Sorry. እሺ በመጀመሪያ አምላካችን አላህ Subhanahu Wa Ta'ala መለኮታዊ ሃይማኖትና የተፈጥሮ ሃይማኖት መሆኑን ገልጸልን። ሰው ልጅ በአጠቃላይ የተፈጠረበት ሃይማኖት መሆኑን ማስረጃዬ አምላካችን አለ በምዕራፍ 30 ከቁጥር 30 ላይ ምንድነው የሚለው? ወደ እውነት ዘንባይ ሆነ ፊትህን ለሃይማኖት ተቀጣቢ ያለህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረበትን ሃይማኖት ያዙት። ያለህን ፍጥረት መለወጥ የለም የቀጥተኛው መንገድ ነው፣ አብዛኞቹ ሰዎች ግን አያውቁም በማለት ገልጿል። የአላህ መልእክተኛ አለይሂ ሰላቱ ወሰላም ይህን የቁርአን አንቀጽ ሲያብራሩ ምንድነው ያሉት? ሰሂህ ቡኻሪ ሐዲስ ቁጥር 1385 ላይ ሙስሊም 2258 ላይ አቡ ሁረይራ በዘገቡት ሐዲስ ላይ
እንደተላለፈው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዳሉ ማንም የሚወለድ ሰው በፊጥራው በኢስላም ጎዳና ላይ ሆኖ እንጂ አይወለድም። ወላጆቹ ግን አይሁዳዊ ወይም ክርስቲያን ያደርጉታል ወይም መጁሳ፣ ሶታኒያስ ሌላ የሚያደርጉታል ብለው የአላህ መልእክተኛ ዐለይሂ ሰላም ተናግረዋል። ስለዚህ የሰው ልጅ በአጠቃላይ የተፈጠረው ሲፈጠር በምንድን ላይ ነው ከተባለ በእስልምና ላይ ነው ማለት ነው። ይሄ መጀመሪያው። ሁለተኛው ሱብሃነ ወተዓላ በተቀበለ ቁርአን ላይ ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው በማለት ገልጿል። አላህ ዘንድ ያለ ሃይማኖት እስልምና ብቻ እንደሆነ 3 ምዕራፍ 3 ቁጥር 85 እንደዚሁ ከኢስላም ሌላ ሃይማኖት የሚፈልግ ፈጽሞ ከሱ ተቀባይነት የለም፣ እሱ በመጨረሻ የተዋለም ከከሳሪዎቹ ነው በማለት ገልጿል። ስለዚህ አላህ ሱብሃነሁ ወተዓላ አምላክ ከመጀመሪያውም ያስቀመጠው የሰው ልጆች መመሪያ አድርጎ ያስቀመጠው እስልምና ብቻ እንደሆነ በግልጽ ያስቀምጣል ማለት ነው። እሺ ይሄ መጀመሪያው ሲሆን፣ ሁለተኛው መልሴ ደግሞ በተናጥል ነቢያቶች ሙስሊም ነበሩ ወይ? ለምሳሌ ኢብራሂም ሙስሊም ነበረ፣ ያዕቆብ ሙስሊም ነበረ፣ እንደዚሁም ደግሞ ሙሳ ሙስሊም ነበረ፣ ኢሳ ሙስሊም ነበረ። እነዚህን ሙስሊም ነበሩ ወይ ከተባለ አዎ ሙስሊም ነበሩ። ማስረጃይ የመጀመሪያው ኢብራሂምን ብንወስድ ምዕራፍ 2 ቁጥር 131 ላይ ምንድን ነው የሚለው? አምላካችን አላህ ሱብሓነሁ ወተዓላ ኢዝ ቃለ ለሁ ረቡሁ አስሊም፣ ጌታ አላህ ሱብሓነሁ ወተዓላ ስለም ባለው ጊዜ ምንድን ነው የሚለው? ቃለ አስለምቱ ሊረቢል ዓለሚን። ምንድን ነው ያለው? ለዓለማት ጌታ አላህ ሱብሓነሁ ወተዓላ ሰልሜያለሁ ታዝዣለሁ አለ ማለት ነው። ሁለተኛ መረጃዬ ሱረቱል አን-ኑር ምዕራፍ 3 ቁጥር 67 ላይ ቀንዴ ለበ ሶሪ አንዴ ምንድነው የሚለው? አምላካችን አለ ሱረቱል አን-ኑር ምዕራፍ 3 ቁጥር 67 ላይ ማካነ ኢብራሂም ይሁዲያን አው ወላ ነስራንያ ለበ ምንድነው የሚለው? አምላካችን ወማካነ ማካነ ኢብራሂም ይሁዲያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊም ወማካነ ሚነል ሙሽሪኪን። ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛ ሃይማኖት ያዘነበለ ሙስሊም ነበረ፣ ታጋሮቹም አልነበረም ይላል። ስለዚህ ምንድን ነው ከተባለ ኢብራሂም ሙስሊም ነው ማለት ነው። ሌሎችንም ሙሳንም ምዕራፍ 2 ቁጥር 132 ላይ ምዕራፍ 2 ቁጥር 133 ላይ አሁን ከተለ አሁን የነገርሽን መረጃዎች በሙሉ ወይም የቁርአን ክፍሎች በሙሉ ከቁርአን ውጭ ምንም አይነት ነገር ላይ ማረጋገጫ ያላቸው ታውቂያለሽ። ስለዚህ ይሄ የሚያሳየው ምንድነው? ከመሐመድ በፊት ሙስሊም የሚል ነገር እንዳልነበረ ነው የሚያሳየን ማለት ነው። ለምሳሌ እኛ ክርስቲያን ብታይ ክርስትና የመጣው ከክርስቶስ በኋላ እንደመጣ በስርዓት አምነን ተቀብለን እንሄዳለን። እናንተ ግን በፍጹም ይሄን ለመቀበል ፈቃደኛ አይደላችሁ። ምክንያቱም አሁን በነገርኩሽ ማለት ነው ከመሐመድ በፊት ምስልምና የሚል ቃል የሚጠቀም ተቀላቅለው ቆይ ወገኖች የሚጠቀም ነው። በመጀመሪያ ደረጃ የአንድ ቁርአን ከነብይ መሐመድ ሰለላሁ ዐለይሂ ወሰለም በፊት የለም ስትል መረጃ ነው ማቅረብ ያለብህ እንጂ የራስህን ኦፒኒየን ነው የለም። እስኪ አንቺ መረጃ አቅርቢልኝ እንዳል ይሄው መረጃ ሰጠው። መረጃ መጣሁት እኮ ከነብይ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ በአጠቃላይ ሙስሊሞች እንደነበሩ ነው አልነበሩም። ምንም አይነት ነው በኋላ የመጣ መለኮታዊ ንግግር በፊት ለመጡ ነገራቶች ማስረጃ ይሆንም እያልክ ነው አይደለ? በኋላ የመጣ መለኮታዊ ንግግር በፊት ለመጡ ነገራቶች ወይም በፊት የመጡ ነገራቶች በአጠቃላይ ማስረጃ ይሆንም እያልክ ነው። እንደዛ ነው እያልከኝ ያለው እንጂ በፊት የነበሩ በፊት የነበረ እንደሆነማ ማስረጃ ሰጠውክ። እና ያዕቆብ ሙስሊም እንደነበሩ እና አብርሃም ሙስሊም እንደነበሩ የተፈጥሮ ሃይማኖት እንደሆነ እስልምና ሲጀመር ሰጠውክ መረጃ። ይሄ መረጃ ትክክል አይደለም። ይሄ መረጃ በቂ አይደለም እኮ መረጃ ሰጠውክ ወገኖች። ስለዚህ ፕሩቭ ማድረግ አልቻልኩም ማለት ነው። ላይክ
ከነብዩ መሐመድ በፊት የትኛውም የታሪክ ማስረጃ የትኛውም ሳይንቲፊክ ማስረጃ እስልምና እንዳለ አያሳይም። የትኛውም ማለት ነው። አብርሃምን በዩ ኢየሱስ ክርስቶስን በዩ ፍጹም እስላም መሆናቸውን ወይ ሙስሊም መሆናቸውን የሚያሳይ አንዲት መረጃ የለም። ሆኖም ግን እናንተ በሚገርም ሁኔታ አብርሃምን ጨምሮ ኢየሱስ ክርስቶስን ሌሎችንም ነቢያት ሙስሊም ነው ብላችሁ ክሌም ታደርጋላችሁ። ደግሞ ማረጋገጥ የማትችሉትን ነገር ነው ክሌም እያደረጋችሁ ያላችሁት ነው ልልሽ የፈለኩት። ገብቶሻል? በመጀመሪያ ትልቅ ስህተት ነው የተሳሳትኩ ያለው ወገናችን። ሳይንሳዊ መረጃ ስለ እስልምና ስጭኝ እያልክ ነው። እኔ ሳይንስ አይደለም መረጃዬ ቁርአንና ሐዲስ ነው እንጂ ሳይንስ አይደለም የሚሰጥህ። ተመርኩዤ የሌለ ነገር ነው። ቆይ ተረጋጋ። እስልምና መለኮታዊ መሆኑን አንደኛ ሰጠው፣ ሁለተኛ ደግሞ የተፈጥሮ መሆኑን ሰጠው፣ ሶስተኛ በፊት የነበረ ነቢያቶች ሁሉ ሲከተሉት የነበሩት መረጃ እንደሆነ ሰጠው። አሁን አንተ እያልክ ያለው ምንድነው? በኋላ የመጣ እስኪ አብርሃም ሙስሊም እንደነበረ አሳልፈምሳል። ተረጋጋ። ቆይ መጨረሻ ላይ ስለመጣ እስልምና መጨረሻ ስለመጣ ቁርአን መረጃ የሆንም እያልክ ነው አይደል? ያለው እንደዛ ነው። እንደ ሪፈረንስ ልትጠቀሚ ትችላለሽ። ቁርአን መረጃ የሆንም እያልኩኝ ሳይሆን እኮ መረጃ የሆንም ካልክ መረጃ ስጠቅስልህ ለምንድን ነው ታዲያ በኋላ ነው እስልምና ላይ የመጣው ልትል የምችለው? ምክንያቱም መለኮታዊ መመሪያ ቁርአን እስከሆነ ድረስ እንደ ሙስሊም ልጠቅሰው የምችለው ምንድነው ከተባለ ማስረጃ ቁርአንና ሐዲስ ነው። ቁርአንና ሐዲስ ደግሞ እስልምና ከአብርሃም እና አብርሃም የነ አብርሃም ሃይማኖት የነ ይስሐቅ ሃይማኖት የነ ያዕቆብ የነ ሙሳ የነ ኢሳ አለይሂ ሰላም ሃይማኖት እንደሆነ የተፈጥሮ ሃይማኖት እንደሆነ ነገረኝ። ስለዚህ በዛ መሰረት በፊት የነበረ ሃይማኖት መሆኑ ለምሳሌ የአይሁዶችንም የክርስቲያኖችን መጽሐፍ ብታይ በፍጹም እንደዛ የሚል ነገር የለም። የአይሁዶችና የክርስቲያኖች መጽሐፍን አይደለም እያልኩ ያሉት እነሱ አዛናለ ጨርስ። እሺ ይሰማል ጀማ ይሰማልኝማ? ዛህሪ ትሰሚያለሽ?
እሺ በመጀመሪያ ደረጃ ወገናቶች ሊረዱት የሚገባው በፊት የመጣና በኋላ የመጣ መረጃ አይመጣም፣ አይሆንም። በፊት ያለን ትክክል ሊያደርገው የሚችል ነገር በኋላ ያለውን ደግሞ ስህተት ሊያደርገው የሚችል የለም፣ መለኮታዊ ነገር እስከሆነ ድረስ ማለት ነው። መለኮታዊ ነገር አሁን ራሱ ቢመጣ አሁን መለኮታዊ አይመጣም፣ መለኮታዊ ራዕይ አይወረድም እንጂ መደምደሚያ ስለሆነ ያላህ መልእክተኛ ቢወረድ ራሱ መለኮታዊ ነገር አሁን ከተወረደ በፊት ያለውን አንድ ነገር በፊት ስላለ ብቻ ያን ነገር ትክክል የሚሆንበት ይሄኛው ደግሞ ስህተት የሚሆንበት ነገር የለም። ይቅርታ እየተጣሩ ስለሆነ መቼ እና ምንድነው የሚያደርገው ከተባለ አምላካችን አላህ ሱብሃነሁ ወተዓላ በፊት የነበሩትን በኋላ ያሉትንም አሁንም ድረስ ያሉትን መለኮታዊ የሆኑ ነገራቶች በአጠቃላይ ምንድን አድርጎታን ከተባለ ዘርዝሯቸዋል። እስልምና ደግሞ ምንድነው ከተባለ ከመለኮታዊ አስተምህሮቶች አንዱ ነው። በፊትም ያለውን በኋላ ያለውንም አሁንም ያለውን ነገር የሚዘረዝረው አምላካችን አላህ ሱብሃነሁ ወተዓላ ምን አድርጎልናል? ገልጾልናል። ታዲያ ከዚህ ይህን ይዘን አላህ ሱብሃነሁ ወተዓላ ያወረደው ሃይማኖት እንደው አላህ ሱብሃነሁ ወተዓላ የመሰረተው ሃይማኖት እንደሆነ መጀመሪያ ከሱረቱ ሩም ላይ ሰሒህ ቡኻሪ ሰሒህ ሙስሊም ላይ ሱነን ነሳኢ ላይ ተመልክተናል። ሲቀጥል ደግሞ ነቢያቶች ሁሉም ሙስሊሞች እንደነበሩ ከአብርሃም ጀምረን እነ ይስሐቅ እነ ያዕቆብ ሁሉም ነቢያቶች ሙስሊሞች እንደነበሩ ተመልክተናል። ማለት ሁሉም ነቢያቶች ሙስሊሞች ናቸው። ይሁዳ ናቸው ክርስቲያን ናቸው ምናምን የሚባል ደግሞ ክርስትና ሃይማኖታቸው ነበረ የሚል ደግሞ መረጃ ማምጣት ያለበትን ማን ነው ከተባለ እነሱ ናቸው። አይሁዶች እና ክርስቲያኖች ክርስትናና አይሁድ የሚባል ክርስትናና አይሁድ የሚል ሃይማኖት ባይብል ላይ የላቸውም። ለምሳሌ አይሁዶች እንትን ላይ ብሉይ ኪዳን ላይ አይሁድ የሚባል ሃይማኖት የላቸውም። አንድ ቦታ አታገኙ አይሁድ የሚባል ሃይማኖት እንዳለ። ክርስትናም እንደዚሁ አዲስ ኪዳን ላይ ክርስትና የሚባል ሃይማኖት አታገኙ። አምላካችን አላህ ሱብሃነሁ ወተዓላ ምንድን ነው የሚላቸው ክርስቲያኖችና አይሁዶች? እናንተ የመጽሐፉ ሰዎች ሆይ በኢብራሂም ለምን ትከራከራላችሁ? ተውራትና ኢንጂል እኮ ከእርሱ በኋላ እንጂ አልተወረዱም ይላቸዋል። ምክንያቱም እነሱ ምንድን ነው የሚሉት? ማን ነው ይሁዲ በሙሴ እንደዚሁም ደግሞ ክርስትናን ደግሞ በኢየሱስ ክርስቶስ የተመሰረተ አድርገው ስለሚያስቀምጡ ማለት ነው። ከነሱ በኋላ እንጂ አልተወረደም ብሎ ካለ በኋላ በሌላ አንቀጽ ምን ያደርገዋል? ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ታዲያ ምን ነበረ የሚለው ጥያቄ ስለሚመጣ ወደ ቀጥተኛው መንገድ ያዘነበለ ሙስሊም ነበረ ብሎ ነው ያስቀምጠላቸው። ከአጋሪዎችም አልነበረም። አጋሪዎች ራሱ እንዳይከራከሩ አጋሪዎች ራሱ አልነበረም ብሎ ነው የዘጋባቸው። ገብቷችኋል? ስለዚህ እስልምና የነ ያዕቆብ በፊት የነበሩ የነ ዳዊት የነ ዮሴፍ ሃይማኖት ነው። የአዳም ሃይማኖት ነው። ከዛም በፊት የመላእክቶች ሃይማኖት ነው። የጅኖች ሃይማኖት ነው እስልምና። ጅን ሲባል ደግሞ ሸያጢን አድርጋችሁ ያዙ አሏቸው ወገኖቻችን። ሸያጢንና ጅን ይለያያል። እሱን ከፈለጋችሁ እናስረዳቸዋል። እስልምና በፊት የነበረ የተፈጥሮ ዲን ነው። አምላክ አላህ ሱብሃነሁ ወተዓላ ሰዎችንም የፈጠረበት ዲን ነው። ለአላህ ሱብሃነሁ ወተዓላ እጅ የሰጡ ናቸው። መላእክቶችም ቢሆን ለአላህ አዘወጀል የታዘዙ ናቸው። በቀንና በሌሊት አላህ አዘወጀል የሚያመሰግኑ የሚያልቁ ናቸው መላእክቶች ራሱ ማለት ነው። ስለዚህ እስልምና የተፈጥሮ ዲን ነው፣ የተፈጥሮ ሃይማኖት ነው። መረጃዎቻችን ደግሞ ቁርአን ነው። ሲቀጥል ደግሞ በኋላ ስለመጣ መረጃ አይሆንም ካሉን ከአዲስ ኪዳን በማን ነው ከብሉይ ኪዳን በፊት ወይም ደግሞ ከተውራት በፊት ወይም ከኦሪት በፊት አንድ መጽሐፍ የላቸውም ክርስቲያኖች። ስለ ፍጥረት፣ ስለ አዳም፣ ስለነ አብርሃም፣ ስለነ ያዕቆብ፣ ስለነ ይስሐቅ፣ ስለተለያዩ ነገራቶች የነገራቸው ሙሴ ነው። ስለዚህ ሙሴ ውሸታም ነው ማለት ነው። ምክንያቱም በኋላ ላይ መጥቶ ስለነገራቸው ሙሴ ውሸታም ነው እናንተ እንደምትሉት ከሆነ ማለት ነው። ምክንያቱም የመጣው በኋላ ነው። ሌሎች የመጡት ከሙሴ በኋላ ነው። ሌሎች መጽሐፍቶች እነ መዝሙረ ዳዊት ብትሉ እነ ሰለሞን እነዚህ ማነው እነ መኃልየ እነ መጽሐፈ ምሳሌ እነዚህ የመጡት በኋላ ነው። ነገስታቶች የመጡት በኋላ ነው። እነዚህ የመጡት በኋላ ነው እንጂ በፊት አይደለም። ለማንኛውም እሞ አውሪሽ የሚመችሽ ከሆነ እኔ ተጠራሁ ልሄድ ነው።
السلام عليكم ورحمة الله وبركاته. سمع دمس يسمع من البات إيرفون. سمع أيوة مرحبا. أيوة طيب إن شاء الله بسم الله الرحمن الرحيم. يا በጣም እየገረመኝ ነበር ከመጀመሪያ ጀምሮ ማለት ነው። በመጀመሪያ አብዱልከሪም በሌለበት ዛሩም ጀዛኩሙላሁ ኸይራን። ግን በጣም ልጁ እየገረመኝ ነበር ቅድም ሐቂቃ ታዘባችሁ ከሆነ ማለት ነው። እናንተም የሆነ አለ አይደለ እኔ በጣም የሚገርመኝ ነገር ሐቅ እያዩ አይናቸው እያነበበ ወላሂ እያዩት ሰው ሱብሃንአላህ ሰው እያየ ይክዳል እንዴ? በቃ ይሄ እኮ ነው። እነሱ በጭፍንነት ነው መምህሮቻቸውን የሚከተሉ ያሉት ማለት ነው። ሐቂቃ ግን አንዳንድ ጊዜ እኮ ያሳዝናሉ አይደል? ወላሂ ያሳዝናሉ። ያኒ የተሞሉትን ነገር ብቻ ነው እንትን የሚሉት እንጂ መጽሐፋቸው መመሪያቸውን ጥለውታል። በቃ ክደውታል። ቅድም ሌላ ቤት እንደዚሁ በቃ ካድ መጽሐፋቸውን ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። እና ልጁም እንደዛ ነበር ሲያደርግ የነበረው ከአብዱልከሪም ጋር ሐቁን መቀበል አልፈለገም። ማንም ሰው አእምሮ ያለው መረዳት የሚችል ማስተንተን የሚችል ልቡና ያለው ሰው ሐቂቃ ወላሂ በጣም ግልጽ ነው የቅድሙ ራሱ ማለት ነው። ግን በእንደዚሁ ሲክደው ነበር ሱብሃንአላህ። እዛ ከቤተክርስቲያን የተሞሉትን ነገር እንጂ መጽሐፋቸውን መቀበል አይፈልጉም። እነሱ ላይ እንትን ምን የሚመስላችሁ ይመስለኛል ያኒ በውሸት ምናምን እንደዛ ነገር ያስቡታል ይመስለኛል። ግን መጽሐፋቸው እኮ ነው የሚለው ሌላ አይደለም። አላህም እኮ እነሱን በጭፍን ይከተላሉ ያላቸው እኮ ሱብሃንአላህ ሐቂቃ በቃ ኢና ወጀድና አባአና አይደለ على أمة وإن على آثارهم لمهتدون እኛ አባቶቻችንን በዚህ መንገድ አግኝተናል በዚሁ ነው የምንከተላቸው። ይሄ እኮ ነው በቃ እነሱ ጋር ያለው ማለት ነው። እነሱ እንዳሉት እንናለን ልክ ከአንሁ ከዚህ በፊት ሙሽሪኮች ይሉት የነበረው ማለት ነው። እነሱም እንደዛ አባቶቻቸው በዛ መንገድ ላይ ያገኙዋቸው ተከተሏቸው እንጂ ሐቂቃ ማለት ነው ባይብላቸው እንኳን ስለ አንድ አምላክ እያስተማረ ስለ አንድ አምላክ ብቻ እያስተማረ እዚህ ጋር ሶስት ስላሴ ብላ ያመጣሉ። በሰዎች ተሰብስበው እንግዲህ የጸደቀ አምላክ ሲገዙ ሐቂቃ ብቻ ይከብዳል። በጣም ነው የሚያሳዝነው። አላህ Subhanahu Wa Ta'ala ይምራቸው ነው የምንለው። እንግዲህ ቁርአንን አላህ አምጥቶልናል መመሪያችን هذا بلاغ للناس ولينذروا به አይደል ولينذروا به وليعلموا انما هو اله واحد سبحان الله وليتذكر اولو الالباب ነው የሚለን አላህ Subhanahu Wa Ta'ala። ይህ ቁርአን ለሰዎች ሁሉ አላህ እኮ ለሰዎች እኮ ነው የሚለን ለአጠቃላይ ለሰው ዘር ባጠቃላይ ማለት ነው። ድምጽ አለ ዛሬ የሚታረጋለሽ ይሰማ እኔ ጋር ይረብሸኛል። ኤርፎን ስለሆነ ነው መሰለኝ። ታች ላላችሁት ግን ይሰማል ድምጽ ايوه مرحبا. طيب እንደዛ ከሆነ እሺ። እና አላህ Subhanahu Wa Ta'ala በዚህ በቃሉ በረሱሉ አለይሂ ሰላቱ ወሰላም አማካኝነት ሐቁን አድርሶናል። አልহামዱሊላህ ማየት ተፈለገ حتى አላህ Subhanahu Wa Ta'ala እኮ ለሁም ቁሉብ ላ يفقهون بها ولهم آذان لا يسمعون بها በቃ ይሄ እኮ ነው የምናየው ነገር አላህ በትክክል ነግሮናል። ልቦና አላቸው ግን አያስተነትኑበትም አይረዱበትም። አይናቸው አለ እያዩት እኮ ነው እያዩት ቢላህ አለይኩም ወላሂ አንዳንድ ጊዜ ያኒ ያስደነግጣል ሁላ እንዴ እያዩት መጽሐፍ ቅዱሳቸው እንደሱ አይደለም በዚህ እንዲ ነው ያለ የሌለ ይሸፋፍኑታል ማለት ነው። ሱብሃንአላህ። ግን አላህ ከዛ ሁሉ ነገር ጨለማ አውጥቶን እኛ ደግሞ አላህ እስልምናን ወፍቆን እነሱንም አላህ ሂዳያ ይስጣቸው ነው የምንለው። ግን ቁርአን ይህንን ገላጭ መጽሐፍ هذا بلاغ للناس ለሰዎች ነው የሚለው ሱብሃንአላህ ለሰዎች አጠቃላይ። አሁንም ቅድም ሲያነሳ ነበር ዛህሩዬን እየጠየቃት ማለት ነው ምንድነው ያለው ከቁርአን መረጃ አይሆንም። እንግዲህ አሁን እስቲ ቢላህ አለይኩም ክርስቲያኖች ግን ካላችሁ ማለት ነው እናንተን ከመጽሐፍ ቅዱስ ውጪ ማንኛውም ሙስሊም ወግቷችሁ ያውቃል እንዴ? አለን ከምትሉት መረጃ ውጪ እናንተ ክርስትናን የምትቀበሉት
የምታምኑበት መጽሐፋችሁ ነው። እሺ ከመጽሐፋችሁ ውጪ መረጃ አምጡ ብሎ የሚጠይቃችሁ ሙስሊም አለ? የለም። ሙሴ ጻፈ አላችሁ ሐላስ ጻፈው አልጻፈውም እሱ ምናልባት ሌላ ሙግት ነው። ግን ከዛ ውጪ የሚባል ነገር አለ? እስልምና ከተባለ ሙስሊሞች እናንተ ከሙስሊሞች ጋር ስትከራከሩ ወይ ደግሞ ስትወያዩ ማምጣት ያለበት ሙስሊሙ ከቁርአኑ ነው። ልታውቁት የሚገባው መረጃው ቁርአንና ሐዲስ ነው። መረጃ ከዛ ሲሰጣችሁ አይ አልፈልግም እናንተ እኮ አትባሉም። አይ አንፈልግም ከሌላ ቦታ አምጡ ትባላላችሁ። ስለ ኢብራሂም ታሪክ ስትነግሩን አይ ከሙሴ መጽሐፍ አንፈልግም ከኢብራሂም መጽሐፍ ነው የሚባል አለ እንዴ? የለም እኮ ሱብሃንአላህ ማንንም አይላችሁ። እናንተ ግን መቀበል ስለማትፈልጉ ቀድሞውኑ ጥላቻ ውስጣችሁ ስለሞላ ቀድሞውኑ የእናንተን መጽሐፍ እንኳን አይታችሁ ማረጋገጥና መቀበል ስለማትፈልጉ መተቸትን ስለምትወዱ ለትችት ብቻ ስለምትቀርቡ ነው ይሄንን እንትን የምታመጡት። እና ቁርአንን አላህ Subhanahu Wa Ta'ala ሰው ገብቷል መስሎኛል ናቲ አለኩል ሐሊን በዚህ ልጨርሰው። አላህ Subhanahu Wa Ta'ala ለሰዎች በአጠቃላይ ነው የመደምደመው የመጨረሻው መልእክት ወይ ደግሞ መለኮት አላህ Subhanahu Wa Ta'ala ወህይ ያወረደልን በቁርአን ነው። እንጂልም ተውራትም ሁሉም ነገር በእስልምናችንም አለ። ግን የመጨረሻውን ቁርአንን ልንቀበል ሁላችንም የትኛውም ሰው የተባለ ሁሉ የመጣለት የመጨረሻው መልእክት ቁርአን ነውና አገልሽ አንብቡት። እንደው በቃ ተቀበሉት አይደለም አገልሽ ምንድነው የሚለው እንኳን ገብታችሁ ፈትሹት። ስትወያዩ ደግሞ እንደው ጭፍን አትሁኑ። የመምህሮቻችሁን ትምህርት ብቻ ውስጣችሁ አዝላችሁ አትምጡ። ሐቅን ለመቀበል ልባችሁን ከፍታችሁ ነው ስትወያዩ። በንጹህ ልብ ተወያዩና ያለውን እየተረዳችሁ የምታዩትን ነገር ሳትክዱ ተወያዩ። አላሁ ተዓላ ዓለም። እንግዲህ ሰው ገብቷል። አብዱል ከሪም አው ዛህሩ አላችሁ? አምጥቻለሁ። መርሐባ። ጥሩ ነው ሀሳብ ስትሽ በጣም ደስ ይላል። ያው በጣም የሆነ አትሊስት አይ ቲንክ በደንብ ግልጽ አድርጎ እንትን ጠራ ያለ ነው እና መጨረሻ አካባቢ ሲሆን ግን አሪፍ ነው። በጣም ደስ ይላል። የሚሳደብ ሰው ነው እዛ ይሳደብ ነው። እዚህ ማንም ሰው ከተሳደበ ይወጣ። ተሳዳቢ ነው አሉ ደግሞ ናቲ። እንዴት ናችሁ? ደህና እንዴ? አለን አለን። ሁሉም ሰላም ተራው አስወጡት የተባለ አስወጡት። ለምንድን ነው ግን ግማሽ ለሱ ለምንድን ነው ግን እንደዛ የሚሉት? እንታይ ተሳዳቢ ነው ነው ይሳደባል። አስወጡት። ተሳዳቢ ሰው ለምሳሌ አንተ ማለት ነው። አሁን ለምሳሌ እኛ ፔጅ ላይ ራሱ ብትመጣ አንተ ያንተን አምላክ ቢሰድቡብህ ዝም ብለህ ነው የምታርፈው ወይስ ምንድነው? ዝም ብለህ ብታርፍ ራሱ እኔ እናደድብሃሉ አንተ። ምክንያቱም ያመንክበት ነገር ላይ ሰው ሲናገርብህ አምላክን ወይ የሆነ ነገር ዝም የምትል ከሆነ በቃ አንተ ተከታይ አይደለም ለምታምንበት ሃይማኖት ወይ ደግሞ ቋሚ ትክክለኛ ሰው አይደለም ብዬ ነው ማለት። አሁን አንተኛ ፔጅ ያንተን የምታምንበትን ነገር ቢሰደብ ዝም ነው የምትለው ወይስ ምንድነው የምታረገው? ወይ በዛ ልክ ትመልሳለህ ወይ ዝም ነው የምትለው? እንትን ይላል ያንተን አሁን ምክንያቱም ሰማኝ ተረዳሁኝ። ኢሞሽናል ትሆናለህ ምናምን ነገር ነው። እሺ አትሳደቡ ይላል የኛ መጽሐፋችን ራሱ ስለ እንትን ይላል። ግን እኔ እዛ ሆኜ ሲሰድቡት ራሱ ዝም የሚል ከሆነ የሌላ ሃይማኖት ተከታይ ሆኖ ማለት ነው በዛ ልጅ እናድዳለሁ። ምክንያቱም አንተ የዛ ሃይማኖት ተከታይ ከሆንክ አረ ገና ነው መውጣት ነው የዛ ሃይማኖት እኮ ለዛ ነው እኮ ቆጆ ነገር። አይ ያለ ስድብ እኮ መወያየት ይቻላል። ስድብ ምናምን ሳይኖር ወደ ስድብ ሊቀየር ሲል በቃ መለያየት ነው። ምን አለ መሰለኝ ኦኬ እሱም አንድ በጣም እሱ ደግሞ ቤስት በጣም ጥሩ የሆነ ሰው የሚያደርገው ነገር ነው። ግን በቃ የሆነ ነገር ብትባል ለምሳሌ የቄሶች ወሬ አታወራ፣ የተጻፈ ነገር አታወራ፣ ሼኪዎች ወሬ አታወራ እለዋለሁ። በዛ በሰጠኝ መልስ ላይ ያንን መልሰው ነው ካከበረኝ አከብረዋለሁ። ግን ካላከበረኝ ከፈለገ ብሎክ አይደለም የፈለገ ያድርገኝ እንጂ እኔ የማመልከውን ሃይማኖት በስነ ስርዓት ካዋራኝ በመረጃ ካዋራኝ ችግር የለውም። መጽሐፍ ቅዱስ ላይ የተጻፈው እኔ የማምንበትን መጽሐፍ ቅዱስ ለምሳሌ የማይሆን ነገር ተጽፎ ከሆነ ችግር የለውም። ተጽፎ ከሆነ እንደዚህ ተጽፏል ብሎ ካሰጠኝ
ግን የማይሆን ነገር ከተናገረ የፈለገውን ያርግ፣ ምን ችግር አለው? ከአምላክ የሚበልጥበት ነገር የለም እኮ። አንተ ከሃይማኖት ከእናት ከአባት ከሁሉም ነገር የሚበልጥበት ሃይማኖታችን ለሁሉም ሰው። ስለዚህ በዛ ከመጣብህ ታዲያ መሳደብ ማለት ነው ዝም ቢል ራሱ በዛ ሰው ይናደድበታል። የሌላ ሃይማኖት ተከታይ ነው። አይ እሱ እኮ ተረዳው፣ ግን የመሳደብ መፍትሄው አይደለም። ከቦታው ዞር ማለት ነው። አንተም ስትሳደብ የራስን ማሰደብ ነው የምትጠው። ለዛ ከቦታው ዞር ስትል ይሻላል እንጂ አሁን ጠላቶቻችሁን ውደዱ የሚለው እንዴት ልታደርግ ነው? ይሻላል። እሺ ከቦታው ዞር ማለት ታሪክ ነው። ግን የሆነ የተወያየ ልክ መልስ ሲያጣ የሆነ ሰው እንደዛ ያደርግ ያናዳል። ግን መጀመሪያ ቢሰድብ ይሻላል፣ ችግር የለውም። ግን በቃ ተከራክረ ብዙ ሰዓት ደቂቃዎችን አሳለፈ። ግን የሆነ በቃ መልስ ሲያጣ ሲሰድብ በቃ አንተ ብው ትላለህ። ምን ያሁን ጊዜ አባክነ ምናምን ነገር በሰላማዊ መንገድ አሁን እንደሰለጠነ ውጭ ሀገር እኮ ሲወያዩ እንደሰለጠነ ተወያይቶ አመሰግናለሁ ተባብሎ ነው። ምክንያቱም ከሱ ሆነ እውቀት የምትወስደዋል፣ ካንተ እሱ ደግሞ የሚወስደው እውቀት አለ። ለነገር ከሌላ ሰው ጋር ስትወያይ አንተ ወይ ከክርስቲያን ጋር ስትወያይ የተሻለ መንገድ ያ ሰውዬ ሊያሳየክ ይችላል አንተ ባላየበት ነው። ከዛ እየተማርክ የበለጠ እውቀት እየጨመረ ነው የሚል ይሄ ነው እኔ የማስበው። አይ ስድብ ምናምን ሲበዛ አለመኖር ነው። ወይም ውይይቱ ወደ ዲያሎጉ ወደ ስድብነት ሊቀየር ከሆነ በቃ መለያየት ያ ትክክለኛው ሰዓት ነው። እኔ አስወጣለሁ ነው። ስለዚህ በዛ ነው ወጣ እንዴ። እሺ ሌላ ክርስቲያን ቲክቶክ ቅምሻ ነው የሚለው ምን አይነት ስም ነው ሄደው? እሺ ምን እሺ እየፈለግን ነው እያፈላለግን ነው። ሼር አድርጉ እስቲ በደምብ ሼር ስታደርጉ ይደርሳል ብዙ ጋር። ማንም ክርስቲያን የለም እዚህ ውስጥ ላይ ገስት ላይ የለም። ገስት ላይ ብቻ ሳይሆን ጀስት እንደ ቶታሊ የለም። ስለዚህ ትቀጥያለሽ ማለት አንቺ ቀጥይ። መቀጠል ሳይሆን አብዱል ከሪም አንድ የማይገባኝ ነገር ለምንድን ነው የሚክዱት መጽሐፋቸውን? በቃ እኮ ካዱት እኮ በምን ልትወያዩ ነው? አስቸግራለች። ያው ምን እንጃ መጀመሪያ ነው ቻይልድሁድ ልጅነት እኮ በፊት አእምሮሽ ላይ የተቀረጸው ነገር እንዲህ በቀላሉ ይጠፋል ማለት ነው። ያ ነው የሚመስለኛል ችግሩ ነው ተብሎ አእምሮሽ ላይ እና ደግሞ የሆነ ስለ መዳን መጨነቅ አለብሽ መጀመሪያ አይደል? በጣም የሚያስተብሰው ማለት እንደዚህ ቢገጥመኝ እንዴት ሆናል ብሎ በጣም ራሱን የሚወድ ሰው ማለት አለበት። መጀመሪያ አይደል? ራስ ወዳድ ሲሆን የዛ ሰዓት ላይ ምንም ነገር ያደርጋል። ራሱን መጎዳት የሚፈልግ ሰው ግን ምንም ነገር ያደርጋል። ለዛ እንደዛ አይነት ሰዎችና ስለራሳቸው የሚያስጨንቃቸው ሰዎች ከሆኑ እንዴት ቀልጃች በዛም በዚህ ምንጣ ብቻ እኮ እነሱ ስለመዳን ነው የሚያስጨንቃቸው። እንደዛ አይነት ሰዎች ናቸው ብዙ ጊዜ የሚወስኑት። ግን ኬርለስ የሆኑ ሰዎች ቶሎ ወዲያው ይረሱት። ግን የሆነ ጥያቄ ይፈጠርባቸዋል፣ ከዛ ያንን ጥያቄ ይረሱታል ወዲያው። ነገሩን ረስተው ዝም ብሎ ይኖራል። የራሱ ጉዳይ ነው። እንደዛ አይነት ሲሆን ይረሱት በቃ ኬርለስ ነው። ግን እነዛኞቹ ግን እንደዚህ መጨነቅ ስለመዳናቸው የሚጨንቁ ከሆነ እንደዚህ አይፈቱሽም በቀላሉ። ያን ጥያቄ ለመመለስ ይሞክራል፣ ሌላ ነገር ያውቃሉ። ሲታገሉ ሌላ ነገር ያውቃሉ። እንደዛ እያለ ነው የሚሄደው። ከዛም ደግሞ ያው በስተመጨረሻ ምንም አማራጭ ስለማይኖር መዳን አንድ ሰው ግልጽ መሆኑን እያየ እንዴት አይፈልግም? ይፈልጋል። ግን መጀመሪያ ግን ራስን መውደድና መዳንን መፈለግ፣ ለመዳን መጓጓት ውስጥሽ ላይ መኖር አለ። ያንን ነው እየተያዩ ያሉት። በቃ ሰው ለመዳን ኬርለስ አይፈልግም። የተወሰነው እኔ እንጃ አላውቅም። አንዳንዶች ደግሞ ያውቁታል፣ ግን ጭንቅላታቸው ተዘግቷል። እንዴት እንደሆነ አላውቅም። ለእኔም አይገባኝም። አንዳንዶቹ አይገባኝም፣ የምር አይገባኝም። ምክንያቱም ያውቁታል። አሁን እንዴት ነው ሰው እንዴት አድርጌ ላስረዳቸው ብሎ የሌለን ነገር ለማስኖር የሚታገለው? እንደሌለ ያቀርኩ ግን
ማስረጃ ለማኖር ማለት ነው። ያውም ደግሞ የመዳን ብራንች በሆነ ነገር ቢሆን ችግር የለውም። አለባበስ ምናምን ያኗኗር ሁኔታ ምናምን ቢሆን እሺ ችግር የለውም። ዝም ብሎ ይፍጠርና በራሱ በዛም በዚህ መልኩ ያውጡ። ግን የመዳን ጉዳይና ባክቦን ላይ እንደሌለ ካወቅሽ እኮ ራስን ማታለል ነው የሚሆነው። እና በጣም መጥፎ ነው። ሪስክ የሆነ ለራስ መጣመምሽን አውቀሽ ከዛ ሰው ለማጣመም መታገል ማለት እኮ። እና እኔ በጣም የሚገርመኝ እሱ ነው። አፖሎጄቲክስ ላይ የሚሰሩ ሰዎች ለራሳቸው ተጣመው ከዛ እንዴት ለሚያነሱት ጥያቄ እንዴት እናደርግ ማስረጃ ከየት እናምጣ እንደሌለ ይታወቃል። እና እንጃ ይሄ የጣሊያን አይገባኝም። መጀመሪያ ጭንቅላታችን ድል መሆን አለበት እንደዛ ለማሰብ። አይ ሐቂቃ በጣም ነው የሚያሳዝነው። ወላሂ በጣም ብታይ እኮ አሁን እዚህ ጋር ብናይ አብዛኛው ሁሉም ማለት ይቻላል የእምነታቸው ቢላሂ ላይኩም አንድ ሰው የእምነቱ መሰረት እንዴት መመሪያ የሚለው ውስጥ አያገኘውም። እነሱ ጋር እኮ እንደዚህ የእምነታቸው መሰረት ዋናው ባይብሉ አያጸድቆም። የለም ስል በኢየሱስ የተማሩት አይደለም። የለም እሱ አላስተማረው። አሁን ለምሳሌ እስቲ አሁን ፍጹም ሰው ፍጹም አምላክ ይሉታል። እሱም ብዙ ጊዜ ተባለ የለም። ስላሴ የለም። እሱ ራሱ የእግዚአብሔር ቃል ነኝ ብሎ ያስተማረበት የለም። እኔ ልሰቀል ብሎ ያስተማረበት የለም። በቃ የለም። እሱ ያስተማረበት የለም። እነሱ ዛሬ እምነት ብቻ አይደለም የእምነት መሰረት እንደ ሰው እምነት መሰረቱ ሐቂቃ ወላሂ ይከብዳል። እንዴት አእምሯቸው ራሱ እንደሚቀበለው አላውቅም። የእምነቱ መሰረት የእምነት እከተለዋለሁ የሚለው መጽሐፍ ውስጥ ሳይኖር እንዴት ይይዘዋል? ይሄ ማለት እኮ ሰው የመሰረተው ነው ያያዝከው ማለት እኮ ነው አይደል እንዴ? መመሪያ ውስጥ ከሌለ በቃ ሰውን የፈለሰፈው ማለት ነው። ያን እየተከተልን ያለ ነው ማለት እኮ ነው። ሰው ሊመራ የሚገባው በመመሪያው ነው አይደል? አላህ Subhanahu Wa Ta'ala ወይ ደግሞ እነሱ በሚሰይሙትም እግዚአብሔርን በሉት ብቻ አምላክ በሰጣቸው መመሪያ ነው ሊመሩ የሚገባው። እዛ መመሪያ ውስጥ ደግሞ ሁሉ የለም። እነሱ የሚያመልኩት ሁሉ የለም። የሌለውን ነገር በቃ ሊያምኑ እኮ ይገባል። በቃ ሰው እያንዳንዱ ነገር ሰው የጠጋገነው ነገር እንጂ ከአምላክ የተሰጠ ነገር አይደለም። ኢሳ አለይሂ ሰላም ወይ ደግሞ ኢየሱስ አለይሂ ሰላም በእነሱ እሺ አምላክ ነው ማሽ ሄደ። እኛ በእኛ እንትን ነው ነብይ ነው የተከበረ ታላቅ ነብይ ነው። እንደዚህ አይነት ነገሮች እነሱ አምላክ ነው በሚሉት ቋንቋዎች በእነሱ አነጋገር ውስጥ ራሱ በእነሱ እምነት ውስጥ ራሱ በእነሱ ባይብል ውስጥ ራሱ ኢየሱስ ዛሬ እነሱ የሚያምኑበትን ነገር ያውቀዋል ወይ አስተምሮታልስ ወይ? የለም በቃ ሱብሃንአላህ። ለዚህ ኮላ አላህ Subhanahu Wa Ta'ala ለረሱል ሰለላሁ ዐለይሂ ወሰለም እንግዲህ በቁርአኑ ሲነግራቸው ምንድነው ያለው? አሚተኸዱ ሚን ዱኒሂ አሊሃ እንደ ከአላህ ውጪ አምላክ አድርገው ያዙን። ቁል ሃቱ ቡርሃነኩም ማስረጃችሁን አምጡ በላቸው። እስቲ ሆይ አንድ ጊዜ ነው የተባለው አይደል? አምጡ ማስረጃችሁን። አምላክ ከሆነ እንደው ከአንድ አምላክ ውጪ ከሚባለው ከአላህ ውጪ ሌላ አምላክን ከጎን የምታደጋግፉት መንፈስ ቅዱስን በሉት ኢሳንም በሉት ኢየሱስንም የትኛውንም ቁል ሃቱ ቡርሃነኩም ማስረጃችሁን አምጡ። የላችሁም። ይሄው እንደሌላችሁም እኮ እናንተም ታውቃላችሁ፣ እኛም እናውቃለን። ከሁሉ በላይ ደግሞ አላህ ያውቀዋል። ምክንያቱም መልእክቱ ኢየሱስ ስለሆነ ማለት ነው። አላህ Subhanahu Wa Ta'ala ለረሱል ሰለላሁ ዐለይሂ ወሰለም ያላቸው አምጡ ማስረጃችሁን በላቸው። ሱብሃንአላህ هذا ذكر من معي ይሄ እኔ ጋር በእኔም ጋር ያለ ወذكر من قبلي አይደለ? ከኔ በፊትም ለነበሩት ነብያትም የተሰጠው ለኔም የተሰጠው አንድ አምላክን አምልኩ የሚል ነው። ሌላ የሚል ካለ ማስረጃችሁን አምጡ በላቸው። ሱብሃንአላህ እኛም የምንለው ይሄን ነው። ማስረጃ ካላችሁ አምጡ። በሶስት ተገለጸ በምናምን ተገለጠ የት አለ ወይ የምትሉት ዛሬ የምታምኑበት ሁሉ የምትናገሩት ሁሉ ማስረጃ አለ ወይ? ካለ አምጡ። ሃቱ ቡርሃነኩም አይደልኝ? ስለዚህ እምነት መሰረታችሁ የቆማችሁ ሰው ቤት እኮ ያለ መሰረት አይቆምም አይደል እንዴ? ዋና መሰረት ያስፈልገዋል። መሰረቱ የምታምኑበት መጽሐፍ ላይ ከሌለ ቤቱ እንዴት ቆመላችሁ? በቃ ይሄ እኮ ማለት በቃ ነፍስያን ዝም ብሎ በጭፍን መከተል
ቅድም እንዳልኩት በቃ አባቶቻችንን አግኝተናል ኢና ወጀድና አባአና አላ ኡመቲን ወኢና አላ አተሪሂም ለሙህተዱን ነው خلاص ይሄ አባቶቻችን በዚህ መንገድ አግኝተናል በዚሁ እንከተላለን ጭፍንተኝን በጭፍን መከተል ማለት ነው የሚባለው ይሄ ስለዚህ ምናልባት ቀደም አብዱል ከሪም ብለሃል እንዳላረዝም ደግሞ እንትን ምናልባት አንድ አሉ አላህ እንደው አእምሯቸውን የከፈተላቸው ነገር ስትነግራቸው መጠየቅ አፈወሊ ስትጠይቃቸው ማስተንተን ወይ ደግሞ የበለጠ ማወቅ የሚፈልጉ አሉ በዚህም ደግሞ አላህም ደግሞ እየመራቸውም ያየን ነው አላህም እኮ ይላል ወለዲነ ጃሃዱ ፊና ለነህዲየነሁም ሱቡለና እነዛ በእኛ መንገድ የሚታገሉትን አላህ እንደው እኮ ወለዲነ ጃሃዱ ፊና ለነህዲየነሁም ሱቡለና መንገዶቻችንን ነው የሚለው አላህ Subhanahu Wa Ta'ala በቃ እነሱ በመጡበት መንገድ አላህ ሐቁን ፈልገው ከመጡ እንደሚመራ ደግሞ አላህ ቃል ገብቷል ስለዚህ እነሱም ካፊሮችም ካላችሁ እንደው ከዚህ ነገር ወጣችሁ በቃ ሐቅ ምናልባት ያላችሁ ለማጥናት ሞክሩ አቀልሽ እስልምና ምንድነው ልባችሁን ከፍታችሁ ሐቅ ለማወቅ ስትሄዱ መመራትም ይገኛል በዛው አላህም ደግሞ ይሄንን ሰው መራዋለሁ ብሏል ቃል ገብቷል ለዚህ እስቲ ኢንሻአላህ ሌሎቻችሁ ቀጥሉ አፉ በሉ አላችሁ አለን ጥሩ ነው ያወራሽው በጣም ሰፋ ያለ ምልከታ ነው ያየሁትና በጣም ደስ ይላል ሲቀጥልሽ እና ገስት ላይ መጥቻለሁ ይሰማል ሰላም ነው ይሰማል ማማ ነው አልሐምዱሊላህ እሺ ምን እታችን ግን ጥያቄ ካላት ብትጠይቂኝ ደስ ይለኛል እኛ በመጽሐፍ ቅዱስ ነው የምንማረው ጥያቄ ካለሽ ግን ብትጠይቂኝ ደስ ይለኛል طيب አይ ጥያቄ መጠየቅ አይደለም የውይይት አብዱል ከሪም የከፈተበት የራሱ ርዕስ ይኖራል መወያየት ትችላለህ ግን የምናየውን ነገር ነው ገባህ አይደል ቅድም አንድ ልጅ ገብቶ ነበር እየተወያዩ ነበር እያየው ሲክድ ስላየ ነው ብዙ ጊዜ የምናየው ነገር ነው ስለዚህ አሁንም ቢሆን ማስረጃ ካለ ለምትናገረው ለምታምንበት ማስረጃ ካለ ያው አብዱል ከሪም አለ አብረህ መወያየት ትችላለህ በአጠቃላይ ከሱ ጋር ተወያይ ግን አሁን አንድ ሙስሊም የሚያውም መልስ ቢያጣ ሁሉም ሙስሊም መጠየቅ አለበት ማለት ነው አሁን አንቺ እንዳልሽው አንድ ክርስቲያን መልስ ቢያጣ ወይ ደግሞ የሚያውን ነገር ቢናገር ሁሉንም ሰው ይወክላል ይልክ መወከል አይደለም የምታየውን ነገር የምታነበውን ነገር መካድና አለማወቅ ለዛ ነገር መልስ ማጣት አንድ አይደለም ማንበብ እኮ ነው በቃ ይሄ ምን ይላል እስቲ በለው እስቲ አንብበው ሲባል እኮ ነው ገብቶኛል ሰምቼዋለሁ እኮ አሁን እሱ ካደሽ ችግር የለውም ግን እሱ ስለካደ አሁን ክርስቲያን የሚባሉ ሰዎች ሁሉም ካዲኖች ናቸው ወይ ነው የኔ አባባል ማለት አንዱ ባጠፋው ነገር ሁሉም ሰው መጠቅለል አለበት ነው ብቻ ሐሳቢያ ነው ሁሉም እኮ አይደለም ያልሆኑማ ሐቅን የሚፈልጉማ ቅድምም አብዱል ከሪም እኮ ያለ ነበር አይደል እውነትን ለመረዳት ወይ ደግሞ ለጭቅጭቅ ምናምን ሳይሆን ሐቅን ለመረዳት ልቡን ለከፈተ ምናምን እንደዚህ ሊሆን ይችላል በቃ ያኔ ለመረዳት የሚመጣውን እኮ ያስታውቃል ለመረዳት ወይ ደግሞ ለመግባባት ለመማማር ግን በጭፍን እዛች ጋር ያለውን ነገር ኢላ ወኢላ እኔ ጋር ያለው አለ በውስጤ ተሰጠኝ ትምህርት ቤት ማን ነው ቤተክርስቲያን ከዛ ውጪ ካሳየኸኝ ግን አልቀበልም አይነት ነገር ነው የቱ ነው ግን እየተባለ ያለው ባይብሉ ላይ ሞ ከቁርአን እኮ አይደለም ገባህ አይደለ ስለዚህ ሁሉንም ማለት አይደለም ሁሉንም ይያለንም አይደለም ግን አብዛኞቻችሁ ግን እንደዛ ናችሁ እሺ አመሰግናለሁ
እሺ አመሰግናለሁ። ቅድሞም ካፊሮች ምናምን ናቸው። ክርስቲያን ብትይ ምን ችግር አለ? አሁን ለምሳሌ እኛ ሙስሊሞች ነው የምንለው፣ አሕዛብ አንልም። ለመከባበር ክርስቲያኖች ብትይ ምን ችግር አለ? ካፊር ሲባል ስድብ ነው ግን እንደሚመስለው። ይጠቀልላል። አክቹዋሊ አይ ይጠቀልላል እንጂ ያው እኮ ነው። ለምሳሌ ያው መካድ ሲባል ቶታሊ ያንን አምላክ ለቆ መውጣት ብቻ ነው አያካትትም። ማጋራትም እዛው ላይ ይቀመጥ። ምክንያቱም የተጻፈውን አንቀጽ ትክዳለህ ማለት ነው። ለምሳሌ በሱ ላይ ሌላን አታጋራ ስትባል ታጋራ ከሆነ ይሄን እኮ እሱን ነው እኔም እኮ የምልህ። አሁን ለምሳሌ በሙስሊም ክርስቲያኖች ሌላ ሰው እስልምና ወይ ደግሞ ነብዩ መሐመድ ነብይ አለመሆኑን አላህ ደግሞ አምላክ አለመሆኑን የማይቀበል ካፊር ነው የሚባለው አይደል? በእኛ ደግሞ ያልተጨመቀ አሕዛብ ነው የምንለው። ግን እኛ እንደዛ ብለን ውይይት ላይ ማንም ሰው ጠርተን አናውቅም። ሙስሊሞች ብለን ነው የምንጠራው። ነው ይላሉ። ችግር የለውም እሱማ። አንተ ፐርስፔክቲቭ እንደዛ የሚል ከሆነ እኮ እንደዛ ብለህ ብትጠቀም እኔ ያን ያህል እኔ እንትን አይደለም ማለት የራሴ እይታ እንደዛ ነው። የተጠመቀ እንደዚህ ይድና ሌላው ያልተጠመቁ አሕዛቦች ናቸው ምናምን ብለህ በግራውንዱን ያንን የሚያስይዝህ ከሆነ እኔ በራሴ ነው አምላክን የሚክድ ከሆነ ከሃዲ ይባላል። የአምላክን መካድ ሲባል ቶታሊ ዲናይ ማድረግ ብቻ ሳይሆን ህግጋቶችን ለቀም ስትወጣ ከሃዲ ትባላል። ያንን ነው ከእሷ ካፊር ማለት ያንን የሚያስቀምጥ ይችላል። ወደ ጥባችን እንምጣ በቃ። እሺ አንዴ ቀስጠኝና ወደ አንተ ርዕስ እንምጣ። በቃ ርዕስ አንተንም እንትን እንዳለ ማለት መጽሐፍ ቅዱስ ላምጣና ልጠይቀኝ ጥያቄ ስለሚኖር ልዘጋጅ። አንድ ሁለት ደቂቃ አስጠኝ። መጽሐፍ ቅዱስ ይላል። አይ ቀለል ያለ ነው። እኔ ስለደከመኝ ቀለል ያለ ነገር ዝም ብሎ ተራ ነገር እኮ ቢሆን መጽሐፍ ቅዱስን በውባይ ነው ደስ የሚለኝ። ለማንኛውም አንድ ደቂቃ አስጠኝ ላምጣ። እሺ አምጣ። ሙአይመን ቀጥይ እስከዛ ከፈለግሽ። አይ ሌሎቹ ይቀጥሉ። ነዛህራም አለው ነው ስፓክ ገብቷል። እንትን ነገር ስለሆነ እኮ እንደ ምክር አይነት ነገር ስለሆነ አሪፍ ነው በማለት ይገባ። ዛህራማ ተከራካሪች። ሌላ ክርስቲያን ካላችሁ ገስት ላኩ። እሺ ለማንኛውም መጥቻለሁ። ዝናብ እኛ ጋር እየዘነበ ነው። አይ ችግር የለም። እሺ ከመጣክ አይ በቃ ቀለል ያለ ረጅም ሰዓት የማይወስድ ቅድም ነገር ክርስቶስ ስለተባለ ረጅም ሰዓት እንደዚህ ማናት አሁን እንዳይረዝም ዝም ብሎ ሌላ በሌላ ቀለል ባለ መልኩ እንደ ጥያቄ ነገር የሆነ ነገር አገኝበታለሁ ይላል። እሺ ማቴዎስ ወንጌል ምዕራፍ 12 ቁጥር 46 ጀምሮ ያለውን ካየኸው እሺ አንተ እዛ ላይ ማርቆስ ወንጌል ምዕራፍ 3 ቁጥር 31ን ከፍተህ ያዝ። እኔ ማቴዎስ ወንጌል ምዕራፍ 12 ቁጥር 46 ተመሳሳይ ታሪክ እስቲ ሁለት ጥቅስ ነው የነገርከኝ። ማቴዎስ ስንት ነው ያልከኝ? አንተ አሁን ማርቆስ ምዕራፍ 3 ከቁጥር 31 ጀምሮ ያለውን ክፈል። እሺ ማርቆስ እሺ ስማሚው አንቺ ምን ሰላም
በእንትን ልክፍትልህ በስክሪን እንትን ላይ ስልኬ ላይ ያቀባው ከከፈትከው በቃ እሺ። እንደዛ ከከፈትከው አንተ ማርቆስ ወንጌል ምዕራፍ 3 ቁጥር 31 ነው የከፈትከው። እሺ አንብብ። እናትና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበርና እነሆ እናትና ወንድሞቹ በውጪ ቆመው ይፈልጉዋል አሉት። መልሶም እናቴ ማነች? ወንድሞቼ እነማን ናቸው? አላቸው። በዙሪያው ተቀምጠው ወደ ነበሩት ተመለከተና እነሆ እናቴ ወንድሞቼ የእግዚአብሔርን ፍቃድ የሚያደርጉ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አሉ አለ። እሺ ስለዚህ ቀላል ነው። አሁን አውዱን ብቻ እንትን ለማወቅ። ስለዚህ እዚህ ጋር ራሱ ታሪክ ነው። ከዛ ራሱ ታሪክ ማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ አለ። እኔ ደግሞ ላንብብል። ገና ለሕዝቡ ሲናገር እናቱና ወንድሞቹ ሊነጋገሩ ከውጭ ፈልገው ነበረ። ከዛ እናትና ወንድሞቹ ሊያናግሩ በውጭ ቆመዋል አለው። እርሱ ግን ለነበሩት እናቴ ማለት ወንድሞቼ እነማን ናቸው አለው። እጁን ወደ ደቀ መዛሙርቱ ዘርግቶ ነው በሰማያት ያለውን የአባቴን ፍቃድ የሚያደርግ ሁሉ እሱ ወንድሜም እናቴም ነውና አለ። ራሱ ታሪክ ማለት ነው። ነገር ግን ጥያቄው ምንድነው? ኢየሱስ ያለው የትኛውን ነው? በሰማያት ያለውን የአባቴን ፍቃድ የሚያደርግ ነው ያለው ወይስ የእግዚአብሔርን ፍቃድ የሚያደርግ ነው? ኢየሱስ የተናገረው የትኛውን ነው? ምን አልከኝ? አንተ ያነበው ማርቆስ ወንጌል ምዕራፍ 3 ላይ አንተ ነው ያነበው። አንተ ታነበው አልከኝ። የእግዚአብሔርን ፍቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ማለት ነው። ይሄኛው ታሪክ ማቴዎስ ዘግቦታል። ይሄን ታሪክ ራሱ ግን ሲዘጋ እሱ በሰማያት ያለው የአባቴን ፍቃድ የሚያደርግ ሁሉ ወንድሜም እህቴም እናቴም ነው አለ። እንደዚህ ነው ኢየሱስ የተናገረው ነው። ማቴዎስ የሚለው የአባቴን ፍቃድ የሚያደርግ ብሎ ነው የተናገረው ኢየሱስ ነው። ማርቆስ የሚለው የእግዚአብሔርን ፍቃድ የሚያደርግ ብሎ ነው የተናገረው ነው ያለው። አሁን ለኔ ኢየሱስ የትኛውን ነው የተናገረው? ኦኬ ኢየሱስ ክርስቶስ የተናገረው ነው የፈለግከው አንተ? ሁለቱ አንዳቸው ማቴዎስ ወንጌል ምዕራፍ 12 ቁጥር 50 ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የጠፋ ሰው አለው። እስቲ እሱ ጋር ያለው እንዳለ ሆኖ አንተ ያልከውን በተቃራኒ ያለውን እኔ ስክሪን ላይ ልክፈትለት መሰለኝ እንዲህ አስተያየት ያ ራሱ ማየት ስለፈለከ እኮ ነው። ስክሪን ላይ ራሱ ባይብል አምጥቼ ያለው ሲል አምጥቷል እና ከፍቶ ምክንያቱም አንደኛው ለመቀየር ፍሪ ከሆነ ሌላ ነገርም ላይ ሌላም ነው አልችልም ማለት ነው። በትክክል አያስተላልፉም ማለት ነው። አንደኛው ለመቀየር በጣም ነፃ ሆኖ የሚቀይር ከሆነ አስቸጋሪ ነው። ፓራፍሬስ ማድረግ ከተቻለ አንድን ቃል ብቻ በመቀየር ኮንሴፕቱን በጠቅላላ መቀየር ስለሚቻል ሌላውም አይታመንም ነው። ሁለቱ አንዳቸው ኦብቪየስሊ የራሳቸውን አሰብ ያስቀምጡት። 12 ስንት ነበር ያልከኝ? አይሰማም? 12:50 12:50 እናቱ ወንድሙ ሞች በሰማይ ክርስቲያኖች ገስት ላኩ ከፈለጋችሁ ወንድሙ አጎቴም እናቱም ነው እኮ። ምንድነው ጥያቄ? ክርስቲያን አሁን አነበብኩት። አዎ እሺ፣ አሁን ጥያቄን ግልጽ አድርግልኝ። ያ ሁለቱ ታሪኮች ተመሳሳይ ናቸው አይደል? ታሪኮቹ ተመሳሳይ ናቸው የሚል የለም። ግን ምንድነው ጥያቄ? ተመሳሳይ ነው ተመሳሳይ አይደለም የሚል አልተጻፈም እዚህ ላይ። ማቴዎስም ጽፎታል ማርቆስም ጽፎታል በሚለውን እንስማማ እንጂ ተመሳሳይ የሚል ታሪክ የለም። እንዴት? ምን ያልከኝ ነው? ተመሳሳይ ታሪክ ማለት ኦኬ፣ ተመሳሳይ ታሪክ ማለት ዛሬ ካል ተመሳሳይ ናቸው ብሎ መጻፍ አለበት ነው። ነገ ሊሆን ይችላል። ኖ ተመሳሳይ ኦኬ። ሁለት ጊዜ ነው የፈለጉት ነው ያልካለ። እናትና ወንድሞቹ ሊያናግሩት በውጭ ቆመዋል። እናቴ ማን ናት? ወንድሞቼ እነማን ናቸው? ምናምን ያለው የማቴዎስ የዘገበው ሌላ ቀን ነው፣ ማርቆስ የዘገበው ሌላ ቀን ነው እያልከኝ ያለው። እኔ እያልኩ ያለሁት ይኸውልህ እንደሱ ሳይሆን አንተ በዛ እየጠየቅኩ ያለሁት ምንድነው በተመሳሳይ ሰዓት በተመሳሳይ ጊዜ ነው ያሉት ነው ወይ እያልክ ያለው? ከዛ በኋላ ወደ መልሱ እንገባለን። ታሪኩ ራሱ ነው አውዱን ከላይ ጀምሮ ያስረዳው። ለዛ ነው አውዱን ተመልከት። ህዝቡን ወደሱ ሲናገር ከላይ ሰበኩ
ምን አልከኝ? እዚሁን እና ካላነበብኩም ጊዜያችን ላይ መቀለድ ስለማንፈልግ ማቴዎስ ወንጌል ምዕራፍ 12 ላይ ሁለቱም ኢየሱስ መጥተው ሲጠየቁት እናትና ወንድሞቹ ይፈልጉሃል የሚለውን ታሪክ ነው ሁለቱም የተረከ። ከዛ ኢየሱስ በተመሳሳይ መልኩ ማናት እናቴ ወንድሞቼ እነማን ናቸው አለ። ያንን ራሱ ነው። ከዛ እነሆ ወደ ደቀ መዛሙርቱ ዞሮ በሰማያት ያለውን የአባቴን ፍቃድ የሚያደርግ እሱ ወንድሜ እህቴም ነው ብሎ ተናግሯል። ነገር ግን አሁን ችግሩ ምንድነው? ሁለቱ ተራኪዎች ሲያስቀምጡ ኢየሱስ ተናገረ የተባለው ማቴዎስ ያለው በሰማያት ያለውን የአባቴን ፍቃድ የሚያደርግ ብሎ ነው ያስቀምጠው። ማርቆስ ደግሞ የእግዚአብሔርን ፍቃድ